በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኖር። እምነትና ምግባር የተባበሩለት ንዑር ነው ክቡር በአገር ሰማያዊ። አስተሳሰባችንን ይቀርጻል። ለነገሮች ያለን እይታን ስሜታችን ላይ፣ ጸባያችን ላይና ውሳኔያችን ላይ ጭምር ተጽዕኖ ያሳድራል። አሉታዊ ወይም አዎንታዊ ሊሆን ይችላል። በነበረን የህይወት ጉዞ ክህሎትና ልምድ፣ እምነት እንዲሁም በአስተዳደጋችን በትምህርት ቆይታችን ጊዜ የተገነባ ነው። እርሱም አመለካከት ወይም በእንግሊዘኛው አቲቲዩድ የሚባለው ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ በየሳምንቱ በዚህ ሰዓት ወደ እናንተ የሚቀርበው አውደ ትሩፋት መርሃ ግብራችን ነው። በዛሬው ዝግጅታችን ለአጠቃላይ ህይወታችን በተለይም ደግሞ ከትምህርት ዓለም ወጥተን ወደ ስራው ዓለም ለመቀላቀል ምን አይነት አስተሳሰብ ወይም አቲቲዩድ ቢኖረን ስኬታማ እንሆናለን የሚለውን በዝግጅታችን የምንዳስስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ይሄ እንደምታዩት ነው እንግዲህ ጎማ ተንፍሷል አይደለ? እና እንደው ምን ይለዋል? a bad attitude is like a flat tire you can't go anywhere what until you change it ነው። እና መኪና መቼም ጎማው ተንፍሶ ዝም ብሎ የሚነዳ ሰው አለ እንዴ? የለም። እና ሰውም ልጅ አቲቲዩዱ ሮንግ ከሆነ በጎ ያልሆነ አስተሳሰብ ይዘን የትም መድረስ አንችልም ነው። ሌላ ነገር የለውም። እና በፈለግነው ፍጥነት ማንሄድም የሆነ ቦታ ቆመን ነው የምንገኘው ነው። ዛሬ እዚህ ያገኘኋችሁ አይደል? የዛሬ 10 ዓመት ሳገኛችሁ እዚህ እንዳላገኛችሁ እኮ ነው። ስለዚህ ፖዚቲቪቲ በጣም የሚያስፈልገው ከዚህ አንፃር ነው የሚል ነው። አንድ ጊዜ እነዚህን ቦሎች ያቸው እነዚህ ፊኛዎቹን እና አንድ እነዚህን እየነፋ የሚሸጥ ሰው ነበረ። የህፃናት ኢቨንት ነውና እነዚህን ለመሸጥ ልጆቹ ወደሱ አልመጣሉ እና ልጆቹ ወደሱ እንዲመጡ ምን አደረገ? እነዚህን ፊኛዎች አየር በደንብ እየነፋ ወደ ላይ ይለቃል። ከዛ ይሄን ሲያዩ ልጆቹ ወደሱ መጡና ያው መግዛት ተጀመረ ማለት ነው። ገበያው ትንሽ ደራለት። አንድ ህፃን ግን ምን ብሎ ጠየቀው ይባላል? ምን ብሎ ጠየቀው? እንደው ወደ ላይ ከፍ ብሎ ወደ ሰማይ የሚሄደው የትኛው ከለር ነው ብሎ ጠየቀው። ማንን? ሻጩን። ወደ ላይ በደንብ ሊሄድ የሚችለው የትኛው ነው ካላችሁኝ፣ በደንብ አየር አዎ እሱ ነው ከፍ ብሎ ሊሄድ የሚችለው። እና ያ ማለት ምንድነው? ወሳኙ በውስጡ ያለው አየር ብዛት ነው ማለት ነው ከፍ ብሎ ለመሄድ የሚወስነው። አቲቲዩድ ማለትም ይሄ ነው እያልን ነው። በሌላ ቋንቋ ውስጣችን ያሉ አስተሳሰቦች፣ እምነቶች፣ ሀቢቶች፣ ሪቹዋልስ የምንላቸው ልማዶቻችን እና እምነቶቻችን ናቸው እኛን ከፍ ብለን እንድንበርም በምንፈልገው ደረጃ እንድንደርስ ለሀገርም፣ ለቤተክርስቲያንም፣ ለቤተሰብም፣ ለራሳችንም ለወደፊት እንድንደርስ የሚያደርገን በውስጡ የተሞላው የኛ አስተሳሰብ ነው፣ አመለካከት ነው፣ ለነገሮች ያለን እይታ ነው የሚለው እንድትወስዱ ነው። እና አቲቲዩድ ኢዝ ኤቭሪቲንግ ይባላል። ባይዘው ያው ተሰሙታላችሁ እናንተም። አቲቲዩድ ኢዝ ኤቭሪቲንግ ይባላል። ምንድነው ነው? ሁሉም ነገር ነው ከተባለ በጣም ቢግ ነው ማለት ነው። አቲቲዩድ ኤቭሪቲንግ የሆነበት ምክንያት ሁሉንም ነገር ኢምፓክት ስለሚያደርግ ነው። ባይዘው ሁሉንም ነገር ኢምፓክት ያደርጋል። ቅድም የነገርኳችሁ ለምሳሌ ስለ አለቃ ያላችሁ አተያይ the way you communicate with your boss እንደሚወስነው ኢቭን ከቲም ሜምበሮቻችሁ ጋር አብራችሁ ከምትሰሩት ጋር ያለውን ግንኙነት ይወስናል። እና ያ ደግሞ ተመልሶ ራሳችሁን ይጠቅማልም ይጎዳልም። ፖዚቲቭ ከሆነ ይጠቅማችኋል፣ ኔጌቲቭ ከሆነ ደግሞ ይጎዳችኋል። not only that ያላችሁን አውጥታችሁ እንዳትሰጡም ደግሞ እንቅፋት ይሆናል። ለዚህ ነው it impacts everything የምንለው በዚህ ምክንያት ነው። እና attitude is everything እንዴት ሆኖ ነው ይሄን ያመጣው? the iceberg theory ብዙ ታውቁታላችሁ ብዬ ገምታለሁ ሁላችሁም። መቼም ታይታኒክ ለምንድን ነው የተገለበጠችው?
አቤት እንግዲህ ታይታኒክ የተገለበጠው የካፕቴኑ እንግዲህ ያያትን እቺ ከባህሩ በላይ ያለውን የበረዶ ግግር ካየ በኋላ እቺን ደርምሰናት እናልፋለን ትልቅ ነው ታይታኒክ ማለት በቃ ትልቁ ይሄ ቴክኖሎጂ ብትሉ ምን ብትሉ ኤቭሪቲንግ ያለው ነው ተብሎ ስላሰበ አይደል እና እቺን ደርምሷት ያልፋል ብሎ ነበር ያሰበው ነገር ግን ከባህሩ በታች የነበረው 90% ነበር የሚገርማችሁ 10% ብቻ ነበር የሚታየው እና በዛ ምክንያት ተገለበጠ ባጭሩ እና አሁንም እያልን ያለነው ምንድነው 10% ይሄ ነው በእኛ ኮንቴክስት በአቲቲዩድ ስናመጣው 10% ማለት ኖሌጅ ነው ስኪል ነው ቢሄቪየራችሁ ነው የሚታየው አርፋጅ ከሆነ ለምሳሌ አርፋጅ ነው ብለን እናቀዋለን በአርፋጅነቱ ተናዳጅ ከሆነ ተናዳጅ ነው ብለን እናቀዋለን ዝምተኛ ነው ካል በዝምተኛነቱ እናቀዋለን እላይ በምትታየዋ ማለት ነው ያቺ ግን 10% ነች ከውስጥ ያለው 90% ማለት አቲቲዩድ ነው የሚገርማችሁ ምንድናቸው እነዚህ አቲቲዩድ ምናምን ምንለው ምንድነው ነው ስለዚህ አሁን 90% ላይ እንስራ ይያልን ነው ይሄን የምንሰራው ለመቀጠር ብቻ አይደለም ለመቅጠርም ጭምር ቤታችንንም ለመምራት ራሳችንን ለመምራት ቤተክርስቲያንም ለማገልገል 90%ን ምን እናድርግ እዛ ላይ እንስራ ነው እና 90% በብዙ ሰዎች አይታይም ለራሳችንም የሚታይም ማይታይም አለ ሶ እንግዲህ ምንድነው ማድረግ ያለብን የሚለው ላይ ቢሄቪየር ያልኳችሁ ቅድም እሱ ነው የሚገለጸው ቢሄቪየር ያልኩት ስለዚህ ቢሄቪየር ቅድም ባልኳችሁ ይገለጣል ግን ከውስጥ ነው ለምሳሌ ታይም ማያከብር ሰው ለምንድነው ማያከብረው ብለን ዋይ እያልን ብንጠይቅ 5 ጊዜ ለምን እያልን ብንጠይቅ ወደ ዴብዙ እንገባለን ይሄ 90% ላይ እና ስለ ሰዓት ያለው አመለካከት ሆኖ እናገኘዋለን እና ያን አመለካከት ከየት አመጣው ነው ከቤተሰብ ከትምህርት ቤት ከጓደኞቹ whatever እንዲህ ነው ሊመጣ የሚችለውና ሰዓትን ለምሳሌ አንድ ሰው ለምሳሌ ሚሊተሪ አባት ያለው ቤት ያደገ ሰው እሺ አውጣ አልላችሁም ግድ የለም አውጣ አልልም ግን እዛ ያደጋችሁ ሰዎች you know ምን ያህል ታይም ኢምፖርታንት እንደሆነ በጣም ዲሲፕሊንድ ነው ታይም ላይ you know በቃ ተበልተሃል ነው የሚባሉት ደቂቃ ረፈደ ማለት ለምሳሌ ለትሬኒንግ ሲወጣ ምን ይባላል በቃ አንተ እኮ ተመታሃል ይባላል ስለዚህ ህይወትን አጥተሃል ነው የሚባለው ስለዚህ ላይፍ ኢዝ ዋት ታይም ኢዝ ላይፍ ይላሉ ማለት ነው በሌላ ቋንቋ ላይፍ የማዳንና ያለ ማዳን ጉዳይ ነው እንደማለት ነው ስለዚህ በዛ ምክንያት ምን ይሆናሉ ስለ ሰዓት በጣም ሲሪየስ ናቸው እንደምታዩት ነው እኔ ብዙ ጊዜ ለምሳሌ 12 ሰዓት ልወጣ እችላለሁ የምታገኙአቸው ፖሊሶቹን ነው ባይዘው ስታንዳርዶች ለምሳሌ ስታንዳርድ የምንለው እሱም አቲቲዩድ ነው እዛ ውስጥ የተቀበረ ነው ለምሳሌ ለኔ you know አርፍዶ 10 ደቂቃ መምጣት በቃ ዘ ቤስት ነው ብዬ ላስብ እችላለሁ ስታንዳርድ ነው አይደለ ሌላው ደግሞ እንዴ ለምን የገጠመንን አልነግራችሁም አንድ ቦታ ላውንደሪ ነውና አረ 1:30 ነው የሚገቡት አለ ሰውየው በቃ 1:30 ብትመጡ ታገኛችኋላችሁ አለን እሺ ከዛ 1:30 ሲደረስ ከዛ በፊት ቀድሞ ነው የተደረሰው የለችም ብንጠብቅ የለችም ከዛ መጣች ወደ 10 ጉዳይ ምናምን ለሁለት ከዛ ስትመጣ እንዴ 1:30 ብለሽን ምን ነው አልናት እንዴ እና መች ሆነ ከ2 ሰዓት በፊት ለካ በሙሉ 1:30 ነው ለሷ እየሰማችሁ ነው ለሷ ከ2 ሰዓት በፊት ያለ በሙሉ በ1 ሰዓት ውስጥ ያለ ነው ባይ ዘ ወይ አሁን እንዲሁ ነው እንዴት መግባባት ይቻላል this is attitude by the way አይገርምም እና በደንብ እንድታስቡበት ነው ስታንዳርድ ማለት ይሄ ነው ያልኳችሁ ነው ለምሳሌ እኔ ኢንተርቪው ሲመጣ ሰው ምጠብቀው አለ የመጀመሪያ ጸጉሩ ተስተካክሎ ጺም ካለ ወንዶች ከሆናችሁ ጺም ኒት ክሊን ሆኖ አለባበሱ ኒት ክሊን ሆኖ ካራባት አድርጎ እንዲመጣ ኤክስፔክት አደርጋለሁ ለምሳሌ እኔ ያንን ሳያደርግ ሲመጣ ሲጀመር የመጀመሪያ ፐርሰፕሽን ምንድነው ካላችሁኝ he is not ready እና አልገባውም ፕሮፌሽን ብዬ ወስዳለሁ ፕሮፌሽናሊዝም አልገባውም ብዬ ወስዳለሁ እኔ ገና ሳይው ማለት እና ሳልነግርም አልከውም በርግጥ ግን ምን ያህል ከባድ እንደሆነ እንድታዩት ነውና ለሱ ደግሞ ሸሚዝ ብሎ የሆነ ነገር ማረጉ በቃ ምን ኢዝ ስታንዳርድ ለሱ ደግሞ ያ ነው ስለዚህ ተለያየን ማለት ነው እንዳንለያይ የሚያደርገን
ይሄ ስታንዳርዳችንን መፈተሽ አለብን ማለት ነው። ያ ነው ነገን የሚያሻግራችሁ። ስለዚህ በደንብ እንድታስቡበት ፈልጋልና 90% አቲቲዩድ ነው ትንሿ ነች የምትታየው የሚለውን ለማሳየት ነው ይሄን ሁሉ ያወራሁት። ስለዚህ ምን ያደርጋል? ይሄ 90% አቲቲዩዳችን ቢሄቪየራችንን ኢምፓክት ያደርጋል። ለዚህ ነው ይሄ ጥያቄዎችን በጣም እየተለዩ የመጡት። ሲናሪዮ ቅድም መምህራችን ሲያነሱ ነበር። እንዲህ ቢገጥምህ ምን ታደርጋለህ ሲሏችሁ ዱ ዩ ቲንክ መልሱን ነው የሚጠብቁት? ኖ እንዴት እንደምትመልሱና የእናንተን ቢሊፍ ነው የሚያዩበት። ይሄ 90% ላይ ያለውን ለማየት ነው እንጂ የጠየቋችሁ መልሱን ራይት ስለመሆን አለመሆን አይደለም። አይሰቧችሁ ምን እንዳላችሁ ሁሉ የሚያዩት ሌላ ጉዳይ አላቸው። የትኛውን አቲቲዩዳችሁን ነው ማየት የሚፈልጉት። አይ እና እንዲህ ካረኩማ ምናምን እና ሌላው ደግሞ በቃል አለማለታችሁን የምታስቡ ሰዎች አላችሁ። ለምሳሌ በቃል አለማለታችሁን አይ ምናምን ብላችሁ ፖዚቲቭ ቃል ማውጣታችሁን የምታዩ አላችሁ። ኢንተርቪው ላይ ኤቭሪቲንግ ስፒክስ ባይ ዘ ዌይ ኤንድ ነን ቨርባል ደግሞ 93%ን ምን ይይዛል? ቶናችሁና ፋሻል ኤክስፕሬሽናችሁ የእጃችሁ እንቅስቃሴ ዘሆል ምን ያሳያል? 93% ኮሚኒኬሽን እና ሪሉ እሱ ነው የሚያዩት። ባይ ዘ ዌይ ምን ችግር አለው እኮ ነው ያለው ብለው ያወራሉ። ከወጣችሁ በኋላ እናንተ ይሄን ተውት ይላሉ። አልደነቀውም እኮ ምናምን እንላለን። ያው ስትወጡ አልደነቀውም እና ያ እንደዚህ ያ ነው የሚታየውና ይሄ ደግሞ የአቲቲዩድ ነው እያልኳችሁ ነው። ሶ የሆነ ሲናሪዮ ለምሳሌ በጣም የሚያሳዝን ነገር ነግረዋችሁ ኢፍ ዩ ዶንት ፊል ምንም ነገር ጥያቄው ላይ ብቻ ለመመለስ ምናምን ካረጋችሁ ምን ያደርጋሉ? ይሄኛው ትንሽ ትምህርት ብቻ ነው ይላሉ። እየሰማችሁ ነው? ትምህርት ብቻ ማለት ምንድን ነው? የማይንድ ብቻ ማለት ነው። ያው እሱ አይደለ ሀርት ይጎለዋል እንላለን ማለት። መጀመሪያ ማዘን ይቀድማል። አያችሁ እንደ ሰው ቅድም ርህራሄ ብሎታል። ኢምፓታይዝ ማድረግ በጣም ያሳዝናል ይሄ ጉዳይ እና እኔ የመጀመሪያው እንደሱ ሆኜ ነው ማስበው እና በሱ ቦታ ሆኜ አየሁትና በጣም ያሳዝናል። እና እንዲህ ጉዳይ ሲገጥመው የመጀመሪያው አፖሎጃይዝ አደርጋለሁ ቢል አንድ ሰው ለምሳሌ ዋው በቃ this guy he has the mind and heart ይባላል። ከዛ ሃንዱን እኔ ሰጠዋለሁ ይላል ማለት ነው። ይሄ መስሪያውን ማለት ነው። እሱ ቱል ነው እና ያን ሰጠዋለሁ ይላልና በዚህ መልክ በደንብ እንድታስቡት ነው። ያን ሁሉ ነው ቼክ የሚያደርጉት እያልኳችሁ ነው። እና አቲቲዩድ ቢሄቪየራችንን ኢምፓክት ያደርጋል። ለሆነ ጉዳይ ያለንን አተያይ እና ሪስፖንድ የምናደርግበትን መንገድ ስለሚወስን ነው እያልኳችሁ ነው። ሶ ሌላው ራይት አቲቲዩድ ፕሮዲዩስ ራይት ምንድነው? አክሽን ነው። ለዚህ ነው ሌትስ ሃየር ራይት አቲቲዩድ የተባለው ለዚህ ነው። ባይዘይ ትክክለኛ አመለካከት ያላቸው በጎ እሳቤ ያላቸው ለነገሮች በጎ እይታ ያላቸውን ሰዎች ቀጥረን እናሰልጥን ወደ ማለት የመጡት እኮ አክሽኑ ከአቲቲዩድ ምን ስለሚል ነው? ስለሚቀዳ ነውና ለዚህ ነው እዚህ ላይ እንድትሰሩ ምንለው። ሌላው የሰው ልጅ በቃ የሚመስለው ሪፍሌክሽኑ ከየት የመጣ ነው ካላችሁኝ የአቲቲዩዱን ነው የሚመስለው። ሶ መስታወት ላይ ሆናችሁ እንደማየት ነው። ሶ እንዲህ ከሆነ life is 10% what happened to you and 90% how you respond to it ነው እና ይሄ እኮ ነው አቲቲዩድ ማለት። እና አንድ ምሳሌ ላንሳላችሁና ለምሳሌ ሁለት ሰዎች እኔና ለምሳሌ ወንድሜ ብንሆን ሁለታችንም ከአንድ ድርጅት ተቀነስን እንበል። ያው ነው ለናል አርግልህ አንተን በቃ ችግር የለም ተቀነስን እንበል። ኦኬ ሰው ሁለታችንም ከድርጅት ተቀንሰናልና የሆነብን ጉዳይ ምንድነው? አንድ ነው አይደል? ሁለታችንም ተባረናል። እየሰማችሁ ነው? ሁለታችንም ተባረናል። አንድ ጉዳይ ነው ሀፕን ያደረገው እና ይቺ 10% ነች እያልኳችሁ ነው። በሌላ ቋንቋ 10% ነች። ግን የአቲቲዩዱን 90% ላሳያችሁ ብዬ ነው። ወንድማችን ለምሳሌ ከተባረረ በኋላ ወደ ቤቱ ሲሄድ ምን ብሎ ሄደ የሚለውን እንየው እስቲ። ወንድማችን አይ ልክ ነው እንዲያውም እስከዛሬ ይሄንን ያህል አመት ስሰራ ድርጅቱም እንዲህ የሆነ እኔም ደግሞ ሳላርፍ ነው የቆየሁት፣ ለቤተሰብም ጊዜ ሳልሰጥ ነው የቆየሁት፣ ለልጆቼም ብዙ አልሰጠሁትም፣ ብዙ ጊዜ ሰርታል ብዬ ነው እና እስቲ ራሴንም ለየው ትንሽ 1 ወር 2 ወር ትንሽ ከቤተሰብም ጋር ላሳልፍና ራሴን ለየው። መልካም አጋጣሚ ነው ራሴን ለመገምገም
እና እንዲያውም ፈጣሪም እግዚአብሔርም ሌላ በር ከፍቶልኝ ይሆናል እዚህ አበዛኸው ብሎ ይሆናል እና ሌላ መንገድ ሌላ በር ተከፍቶልኝ ይሆናልና ይሄንን ነገር እስቲ ከልጆቼ ጋር ላሳልፍ ትንሽ ደግሞ ታይም ወስጄ እንደው አንድ ሳምንት እንኳን የሆነች ገዳም ብሄድ ምናም ብሎ ኢትስ ኦኬ ለበጎ ሆነ። ስንፍናችን በዛ እንድናያይዝ አይደለም እቺን ያዙልኝ በኋላ ሌላ ሮንግ ነገር እንዳትወስዱብኝ ብሎ ወስዷል እንበል። ስለዚህ ቤቱ ሲሄድ ምን የሚያደርግ ይመስላችኋል? ምን የሚል ይመስላችኋል? ለባለቤቱ ሄዶ ምን የሚል ይመስላችኋል? አይ በቃ ይገርምሻል እንግዲህ አሁን 1-2 ወር ላርፍ ፈልጊያለሁ እንዴት ምናምን ትላለች። ከዛ አይ እንዲህ ነው እንደዛ ነው ምናምን ይላል። በእርግጥ ድርጅታችንም እንደዚህ ሆኖ እንትን አረገ፣ ግን ኢትስ ኦኬ በጣም ፖዚቲቭሊ እንደዚህ ነው የወሰድኩት፣ በበጎ ወስጄዋለሁ። ትንሽ ራሴንም አይቼ እንደውም እንዴት መቀጠል እንዳለብኝም ትንሽ ማርሽ መቀይርበት ሊሆን ይችላል ይሄ ታይም እና እንደዛ ነው ብሎ ሊያወራት ይችላል። ከዛ ልጆቹም ጋር ያለው ሪሌሽንሺፕ ጊዜ ማሳለፍ ከነሱ ጋር መቆየት የሚል ወስዷል። ስለዚህ ፖዚቲቭ ነው የሚሆነው እና ከዛ በኋላ ይሄ ሰው ሲመለስ ወደ ቅጥር ምን የሚሆን ይመስላችኋል? ኢነርጂ ይዞ ነው የሚመጣው ከተቀጠረ፣ ወይም ደግሞ በራሱም ስራ ሊጀምር ይችላል ኦነስትሊ። ከዛ ሲመለስ ፖዚቲቭ ነው የሚመጣው። ሲሄድም ኢንተርቪው he will be honest በእርግጥ ተቀንሼ ነው ነገር ግን በዚች ታይም ወስጄ ራሴን አየሁበት፣ መረመርኩት፣ ጋፖቼንም አየሁ፣ ጠንካራ ጎኔንም አወቅሁኝ። ከዚህ በኋላ ራሴን somehow someway ትራንስፎርም አድርጌን የመጣሁትና ኢምፓክት ማምጣት ፈልጋለሁ ብሎ ነው የሚናገረው። ልንገራችሁ ራሱን የገመገመ ሰው እንደዚህ ነው፣ ኦነስት ነው ባይ ዘ ወይ። እና ምን ሊሆን ይችላል ካላችሁኝ ኢንተርቪው ላይ ያንን ሲል እንዴ ከተማረማ ጥሩ ነው ይላሉ። አንደኛ ባይ ዘ ወይ ከከሰረ ድርጅት የሚቀጥር ሰው የለም ባይ ዘ ወይ። እኔም ብትጠይቁኝ የሆነ ካልቸር ይኖራል፣ ያንን አላመጣም ብዬ ነው የምወስደውና ብዙ አልደፍርም። የኔ ከሆነ ልደፍር እችላለሁ፣ ግን ተቀጥሬ ከሆነ የምቀጥረው አይሆንም፣ አልቀጥርም። እየሰማችኝ ነው? ስለዚህ ምን ይላል ከዛ እነዛ ሰዎች አይ ይሄ ልጅ ተምሯል እንዲያውም በሆነ ሌብል ኢነርጂ ስለመጣ ሌትስ ቴክ ሂም ሊሉ ይችላሉ እና ቶሎ ቅጥር ያገኛል ነው። እኔ ምን ልሆን እንደምችል ልንገራችሁ። የኔን ሲጀመር ገና ደብዳቤው ሲሰጠኝ እንዴት እላለሁ እከሌን በልጠው የለ ይባላል። ይዛ ይቀሩ አሉ አይተወሰኑ እንዲያው አዳልተው ነው እንጂ እንዲያው በብሔሬ ሆኖ ነው እንጂ እንዲያው ስለጠላይ ነው እንጂ አይኑን እንዳያይ ምናምን ስለሆነ ነው እንጂ እነ ከሌ ቀርተው እኔ አሁን መባረር ነበረብኝ። በቃ ይቺ ሀገር ይሄ ድርጅት ምናምን በቃ ማማረር ነው የሚሆነው። ቤት ሲሄድም ምን እንደምል እንደምታስቡት ነው። ሲጀመር አንቺ ነሽ እላለሁ ገብቼ ስጀምር ማለት ስጨቀጭቅኝ ኤው በቃ ተባረር የመጣውልሽ ምናምን ሊሆን ይችላል። እና ከዛ በኋላ ምን እንደሚሆን አስቡት። ቤቱ is going to be what በቃ የጭቅጭቅ ነው የሚሆነው። ልጆች እዛ ውስጥ የሚሳቀቁትን አስቡት። ከዛ ደግሞ እዛው ረፍት እንኳን የሆነች ነገር ሳይወስድ ወደ ስራ አፕላይ ያደርጋል። ደግሞ ሲሄድ ለምን ለቀቅ ወይ ይዋሻል ወይ ደግሞ ምን ይላል የድርጅቱን ምን እዚያ የማያዳሉ ስላሉ ነው። ባይ ዘ ወይ ብሌሚንግ ያለበት ሰው ማንም አይቀጥርም። አይ ካንት ቴል ዩ በዛው እንደዚህ ስለሆነ ነው እንዲህ ስለሆነ ነው እንዲህ ስለሆነ የድሮ ድርጅት ላይ የሚያወራ ሰው ይሄ ኔጌቲቭን ብዙ ግን ኦነስቱ ነው ሊታረም በሚችል እንዲህ የበለጠ ሊያመጣ ይችል ነበር። ይሄንን ሰጀስት አድርጌ ነበር፣ ይሄን ግን አልተቀበሉትም። በዚህና በዚህ ምክንያት ካለ የተወሰነ ይታይለታልና ኤኒዌይስ ሲሄድ ምን ሊል ይችላል ካላችሁኝ በቃ ወይ ምክንያት ያደርጋል ድርጅቱንና ማኔጅመንቱን እንጂ እሱ ቤስት እንደሆነ ያወራል። ከዛ እነሱም ይተውታል። ከዛ 10 ሲቪ ይዞ ቢዟዟር የሚቀበለው የለም። ስለዚህ ብዙ የማማረር ህይወቶች ያሳልፋል ኦነስትሊ። እና ራስን በመጉዳት አንጻር የትኛው አመለካከት የበለጠ ጥሩ ነው ኦነስትሊ? የስ የመጀመሪያው። እና ህይወት እንደዚህ ነች እያልን ነው። 90% የትኛው ነው? የሆነብን ጉዳይ ሳይሆን ለሆነብን ጉዳይ የሰጠነው ምላሽ ነው እያልኳችሁ ነው። ስለዚህ እዛ ላይ እንድታስቡ ነው። ይሄ ነው አቲቲዩድ እኮ። ሁለተኛ ሜክ ኢት ኤ ሃቢት ኦፍ ዱይንግ ኢት ናው እንላለን። ይሄ አሁን የማድረግ ክህሎትን መለማመድ ክህሎት ነው፣ መለማመድ ነው። ባይ ዘ ወይ አሁን የማድረግ
አንዳንድ ሰው ዝም ብሎ በኔቸሩ ፕሮካስትኔት የሚያደርጋል። ይሄ ለነገ ከነገ ወዲያ የዛሬ ዓመት ቆርባለሁ እንደዛ እንደማለት ኖ ዛሬ እየሰማችሁ ነው። ፕሮካስቲኔሽን በጣም ኤነርጂ ድሬን ያደርጋል። አሁን የህልም ሩጫ ሲባል ሰምታችሁ ታውቃላችሁ? ለምንድን ነው? ስለሚያደክም አይደል? ግን እኮ የትም አልሄዳችሁም። እንደዛ ስለሚያደርግ ነው። እንደዛ ስለሚያደርግ ነው። እና ኢነርጂ ይሄ ፖዚቲቭ ኢነርጂ ላምጣ ካላችሁ ስራን የዛሬን ዛሬ መስራት መልመድ እና ፕሮካስቲኔሽንን ማስወገድ። አሁን በተለይ ፕሮካስቲኔት እንድናደርግ የሚያደርጉን ሶሻል ሚዲያው በጣም ከባድ ነው እንደምታዩት አይደለ? እና ትንሽ ነገር እንዳናነብ ራሱ በቃ መሃል ላይ በጣም ነው የምንቸገረው። እና ኤዋቲስቲችን ድመት አይ ዊል ዱ ኢት ሌተር ነው የምትለው እና ለጊዜው ስቶሪ ልይ ብላ እኮ ነው እንዲህ ዘና ብላ የተኛችሁ እና ለነገ ደግሞ ሌላ ጉዳይ አለ። ስለዚህ ዛሬ ማለቅ ያለበትን ዛሬ ማድረግ ፖዚቲቭ ኢነርጂን ያመጣል ለማለት ነው። ይሄ አንዱ ትልቅ የፖዚቲቭ ምንጭ ነው ፖዚቲቪቲን ለማምጣት። ሶስተኛው እንደው ፖዚቲቪቲን በምን እናምጣ ስንል የማመስገንን ልማድ መላበስ። አይገርምም? አመስጋኝ መሆን ማለት እኮ ነው። አመስጋኝ እንሁን ካልን የመጀመሪያው አመስጋኝ ለመሆን ምንድነው የሚጠበቅብን ካላችሁኝ፣ የተሰጠንን ጸጋ ቆጥረን ማመስገን ነው የመጀመሪያው። ከምኝታ መንቃታችን ባይትሰልፍ እንዴት አይነት ትልቅ ነገር እንደሆነ አንድ እድል ተሰጠኝ ብሎ የሚያመሰግን መሆን ማለት ነው። ሌላ ፀሐይ አየሁኝ ማለት ነው። እና ብዙ የተሰጠን ባይዘወይ ሰው ኮምፕሌነር የሚሆነው ይሄ ሁሌ በቃ ችግር ሁሌ የሆነ ነገር የሚያወራው ምን ሲሆን ይመስላችኋል? ከተሰጠው ጸጋ በላይ ምን ስለሚቆጥር ነው? የገጠመውን ችግር ስለሚገዝፍበት ነው። ባይዘወይ ግን ፈጣሪ የሰጠን ደግሞ እኛ ከችግር አይደለም። ባይዘወይ በፍጥረታት ላይ ምን እንድንሆን እንድንገዛ ምንድነው? ምን ጥያቄ ያለው? የተፈጠሩት 22 ፍጥረታት አይደለ? እኛ ከፍጥረት የተፈጠሩ ፍጥረታት ዓለም ላይ እኛ እንድንገዛው አይደል እንዴ? አይደለም ችግር ማለቴ ነው። እና ያንን አስቦ ሁሉ ጊዜ ከችግሩ በላይ የሚያደርግ ስልጣን ተሰጥቶናል። ባይዘው ያን ማመን ይፈልጋልና ሁሌ ግን ችግሯ ላይ ፎከስ ካረግን ምን እንሆናለን? አመስጋኝ እንዳንሆን ያደርገናልና የጠላትም ስራ ብዙ ይሆናል በዛ ምክንያት። ስለዚህ አማራሪ እንደዚህ ነው ምን ሆኖ ከዛ መውጫ መንገድ ለመፈለግ እንቸገራለን። ታስረናልና በችግር ውስጥ ያለ ሰው ከፍ ብሎ ማየት አይችልም። ሌላ ኦፖርቹኒቲ፣ ሌላ መልካም እድል ማየት አይችልም። ለዚህ ነው አመስጋኝም አይሆንም፣ ሌላ ኦፖርቹኒቲም አያገኝም። ስለዚህ በኔጌቲቭ ኢነርጂ ውስጥ የመኖር እድል የሚሆነው በዛ ምክንያት ነውና ካውንት ዮር ብሌሲንግስ፣ የተሰጣችሁን ጸጋ ቁጠሩና በየቀኑ አመስግኑ። አንዱ ይሄን ያመጣዋል። አራተኛው ኮንቲኒየስሊ ራስን ማስተማር ነው ብላችሁታል። እዚህ አካባቢ ራስን ማስተማር ነው እና ራስን ማስተማር አሁን ዲግሪ ማስተርስ ይዛችኋል፣ በቂ ነው። ባይዘው ለጊዜው አሁን ሌላ በወረቀት አያስፈልጋችሁም። አሁን የሚያስፈልጋችሁ ስኪል ነው፣ ክህሎት ነው የሚያስፈልጋችሁ። የሶፍት ስኪል ነው የሚያስፈልጋችሁ። ከሰው ጋር የመስራት የመወሰን፣ ምርጫን የማስተካከል፣ አቲቲዩድን የማስተካከል። እየሰማችሁ ነው? እነዚህን ሁሉ ነው የሚፈለግባችሁ እንጂ ሌላ ሰርቲፊኬት አያስፈልጋችሁ። ባይ ዘ ወይ አሁን 4 ነጥብ የያዛችሁም 2.2 ይዞ የመጣውም አሁን ላይ እኩል ሲወዳደር ያ መምጫ ነው፣ መግቢያ ነው። ባይ ዘ ወይ ይሄ 10 ምናምን ዓመት የተማራችሁት ስራ ለማስገቢያ ነው እንጂ ከዛ በኋላ አይጠቅማችሁም። ባይ ዘ ወይ ይሄ ወረቀቱ አይጠቅምም። ከዛ በኋላ ባላችሁ አመለካከት፣ ባላችሁ ክህሎት፣ ባላችሁ ምን ስኪል ነው የምትለኩት እና ባፈጻጸማችሁ ቅድም ባልኳችሁ ነገሮችን ባለማሳደር ኃላፊነት በመውሰድ ተጠያቂነትን በመውሰድ በምታደርጉት እንቅስቃሴ ነው እንጂ የምታድጉት። ከዛ በኋላ ዲግሪው አያሳድጋችሁም፣ አንድ እርምጃ አይወስዳችሁም። በቃ አለቀ። መግቢያ ነው። ባይዘው ይሄን ተረዱ። በቃ አለቀ። ከዛ በኋላ እኔ ማየህ ምንድነው ስራ መተህ ምን እንደምታመጣ ነው የምፈልገው። ምን አይነት ባህሪ አለህ ብዬ ነው ቼክ ማድረገው። እና ይሄ ልጅ
የሆነ ቦታ ባረገው እንዴት ሆኖ በየት ሄዶ ምን ላይ ይደርሳል ብዬ እንዳይህ የሚያደርገኝ ካንተ ማገኘው ስብዕና ነው እንጂ በቃ ወረቀቱ አይደለም። ባይዘው እሱ ምናልባት ዩኒቨርሲቲ ለመግባት ያው አስተማሪ ሌክቸረር ለመሆን ይጠቅማል፣ ምንም ጥያቄ የለው፣ ትገቡበታላችሁ። ከዛ በኋላም ተማሪው ደግሞ የሚቀበላችሁ ነጥብ በመስቀላችሁ ዋንጫ በመምጣታችሁ አይደለም፣ በምታስተምሩት ልክና ለነሱ ኢምፓክት ባመጣችሁት ልክ ነው። እየሰማችሁ ነው? እና በደንብ ይሄንን ያዙትና አሁን ላይ ራሳችሁን አስተምሩ እያልኩ ነው። ገና ያኛው በቃ መግቢያ ነው እንጂ ወሰዳችሁት፣ ገና ብዙ መማር አለባችሁ ለማለት ነው። እና እንደውም ምን እንላለን? we need to train both your head and what heart። ሁለቱ በጣም ወሳኝ ናቸው። ሄድ ለምሳሌ ምን አይነት ይሄ እውቀት ነው፣ እውቀት የምንለው ለምሳሌ ፊዚክስ ከሆነ የሆነ እንትን ቢሰጣችሁ እንዴት እንደምትፈቱ ማወቅ ነው። ሀርት ደግሞ ስሜት ነው። የሚገርማችሁ ከሰው ጋር ስራ እንድትሰሩ የሚያደርጋችሁ ሀርት ሲማር ነው። እና ምን ይባላል? ሁሌ ደግሞ አንዴ ተምሬያለሁ ተብሎ አይቀመጥም። ሁለት ሰዎች ዛፍ ለመቁረጥ ሄዱ ይባላል እና ይዟቸው ሄደ ጌታው። ከዛ ይሄንን ዛፍ የሚቆርጡ ሁለቱ መጥረቢያ ይዘው ነው የሄዱት። ከዛ የመጀመሪያ ቀን መቶ ዛፍ ቆረጡ። ከዛ አንደኛው 80 60 40 እየሆነ ሄደ፣ የሚቆርጠው እየቀነሰበት ሄደ። ከዛ ምን አረገ? ሄደና ጌታዬ የኔ በቀን የምቆርጠው ብዛት እያነሰ መጣ እና አልቻልኩም እና ብዙ እያመጣው አይደለም፣ ፕሮዳክቲቪቲ የቀነሰ ነው። ስለዚህ እንዲህ ስለሆነ ብሎ ምን አረገ? ልሂድ ብሎ ጠየቀው ይባላል አሰሪውን። ሌላው ግን በጣም በዛው ኮንቲኒየስሊ እየቀጠለ ነው፣ ሌላኛው በደንብ። ከዛ ምን አለው ይባላል ይሄ አሰሪ፣ ለመሆኑ መጥረቢያህን መቼ ነው የሳልከው ብሎ ጠየቀው ይባላል። ስንገባ አለ። የመጀመሪያ ስትቀጥረን የዛን ቀን ነው የተሳለው አለ። አዎ አንተ ሳትሆን አልችል ያልከው በገባህበት በዛች እውቀት ነው ሊያርስ የፈለገው። ከዛ በኋላ ኖ ሁሌ ምን መደረግ አለበት? ማታ ማታ አንደኛው ግን እየገባ ምን ያደርግ ነበር? መጥረቢያውን ይስላል። ኤቭሪ ኢቭኒንግ ይስላታል ያችን መጥረቢያ። ስለዚህ ጧት ሴት ላስ ነው በቃ ላስ እያደረገ ስራው በደንብ ይፈጥንለታል። ያኛው ደግሞ የመጀመሪያ ቀን ያሳለው ነው ዶድሞ ቁጭ አለ ማለት ነው። ስለዚህ ፕሮዳክቲቪቲውም ቀነሰ ማለት ነው። ትምህርት እንደዚህ ነው፣ አይቆምም። ሁል ጊዜ ራስን ምን ማድረግ የተሳለ አድርጎ ለመገኘት ሪፍሌክት ማድረግ ኤቭሪ ዴይ ማታ ማታ ሪፍሌክት ማድረግ አስፈላጊ ነው ለማለት ነው። እና በዚህ ሁኔታ ሁለት ነገር ልንገራችሁ ስለ ሰልፍ ስቲም የሚሸረሽሩ ጉዳዮች ምንድናቸው ካላችሁኝ፣ ሰው ብዙ ጊዜ ባልተሰጠው ነገር ላይ ፎከስ አድርጎ ያንን ለመቀየር የሚሞክር ከሆነ ስለሚያፍርበት ለማሳመን ይሞክራል እና ችግር ውስጥ ይገባል። ስለ ራሱ የሚሰማው ስሜት ኔጌቲቭ ስለሆነ ያንን ፖዚቲቭ አድርጎ ለማሳየት በጣም ብዙ ጥረት ያደርጋል፣ ግን አይሳካለትም። የተሰጣችሁ ምንድነው ነው መለየት ነው። ለምሳሌ እኔ ከወላጆቼ መወለድ አልነበረብኝም ማለት እችላለሁ? አልችልም። እሺ የተወለድኩበትን ቦታ መቀየር እችላለሁ? ምን አለ እንደው ኒውዮርክ በወልደውኝ በሆነ ምናምን እችላለሁ? አይ ካንት። ኦኬ እሺ ይሄንንስ ቅርጽ መቀየር እችላለሁ? ኦኬ ጸጉሬንስ አሁን ይኖር ይቻል ይሆን? አይ ዶንት ኖ። እሺ ይቻላል? አይቻል። አይኔ እንዲህ ቢሆን እችላለሁ? አፍንጫዬ ትንሽ፣ ቁመቴ ትንሽ፣ ይቺ ምና ይሄ የተሰጠን ነው። ሌላም ቋንቋ ለምሳሌ የአፍ ማፍቻ ቋንቋዬን እንዴ ለምን ምን አለ እንግሊዘኛ በሆነ ማለት እችላለሁ? አልችልም። በቃ እነዛ ወላጆቼ የሚናገሩትና እዛ አካባቢ ቋንቋ የአፍ መፍቻ ቋንቋዬ ሆኗል። ዛሴት በቃ አልመረጥኩትም። ይሄንን በዚህ ልናፍርም ልንኮራበትም አይገባም ነው። ለራሳችሁ የሚሰማችሁ ስሜት ፖዚቲቭ ካልሆነ በጣም ከፍ ካለም ዝቅም ካለም ችግር ነው። ከሰው ጋር አያስኖርም። ስራ በደንብ እንድትሰሩም አያደርጋችሁም። ከሰዎች ጋር በጣም ተግባብታችሁ ሰዎች አብረው ሊሰሩ የሚፈልጉት አይነት ሰው መሆን ትቸገራላችሁ። ማንም አይመርጣችሁማ። አሁን በጣም ይሄ ራሱን ክቦ ቁጭ ያለ ሰው ጋር ማን አብሮ መስራት ይፈልጋል? ማንም አይፈልግም። ዝቅ አድርጋችሁ የምታዩ ከሆነም እንደዛው ነው። አይተወሱን ምናምን ነው የምትባሉትና አትመረጡም። ስለዚህ ራሳችሁን ቦታ መስጠት ቅድም ከነገርኳችሁ ከሁለቱ ጉዳዮች በላይ ምን አለና ነው። ልጅነትን ተሰጥቶናል፣ በአምሳሉ ተፈጥረናል። በቃ አለቀ። ሌላ ምንም አያስፈልገንም። ባይዘው
ሌላው ምርጫችን መምረጥ የምንችለው ላይ እንድንስተካከል ነው። የመጨረሻው እየደረስኩ ነው ወደ መጨረሻው። ሌላው በጣም ትልቁ በተለይ እናንተም ወጣቶች ስለሆናችሁ ትልቁ ነገር ራሳችሁን ከኔጌቲቭ ኢንፍሉዌንስ ምን ማድረግ ነው? በቃ ማራቅ እና ይሄ ማለት አብራችሁ አትሰሩም እነዛ ሰዎች ጋር የሆነ ግንኙነት የላችሁ ምናምን ማለት አይደለም። ባይዘ እንደዛ እንዳትወስዱት አይደለም። ግን አንደኛ ኔጌቲቭ ጎሲፖች አሉ አይደል? አሁን ሀሜት ምናምን ውስጥ አለመግባት የመጀመሪያው። ሮመሮች ካሉ ያልተረጋገጠ ወሬን አለማውራት አብሮ። ኔጌቲቭ ሀቢት አርፍዶ መነሳት፣ ሌት መተኛት፣ ቪዲዮ ላይ ተተክሎ መዋል፣ ቲክቶክ ላይ መዋል፣ ፌስቡክ ይሄ ሶሻል ሚዲያው ላይ መዋል፣ እነዚህ ኔጌቲቭ ናቸው። ፖለቲካ ላይ ዝም ብሎ በቃ እዛ ላይ መዋል ምን የምታመጡት ነገር አለ? አታመጡም። ስለዚህ ምን መሆን ያለበት? በአግባቡ እናንተ ኢንፍሉዌንስ በምታደርጉት ነገር ላይ ብቻ ፎከስ አድርጉ። መቀየር ያለባችሁ እውቀት ላይ፣ ክህሎት ላይ፣ ሌሎች ነገሮች ላይ ስሩ። ታይሙ የሱ ነው አሁን የእናንተ ሶዛ ላይ መስራት እና የምትሰሙትንም መምረጥ ባይዘው ጓደኛችሁንም መምረጥ በጣም ቤዚክ ነው። እነዚህ ናቸው ኢንፍሉዌንስ የሚያደርጉን እና አሁን ስራ አገኛችሁ ከዛ ሰነፎቹም ወደ እነሱ ሊወስዳችሁ ይፈልጋሉ። ጎበዞቹ ብዙ ጊዜ ና ወደኔ አይሏችሁም እናንተ እንድትሄዱ ነው የሚጠብቁት እና እዚህ ስር ይከቷቸዋል ማለት ነው። እዚህ ወስደው ያደርጓቸዋል፣ የነሱ አብሮ አጃቢ ያደርጓቸዋል። ስለዚህ ከዛ ሁሉ ምን ማለት መውጣት መለየት ይፈልጋል። በራሳችሁ መመራት ያስፈልጋል። ከነዚህ ከኔጌቲቭ ኢንፍሉዌንሶች መውጣት ተገቢ ነው፣ ፖዚቲቪቲን ይዞ ለመቀጠል ለማለት ነው እና የምትሰሙትን የምታወሩትን አካሄዳችሁን ጓደኞቻችሁን ለዩ ለማለት ነው። የመጨረሻ ይመስለኛል ይሄኛው። እንግዲህ ፖዚቲቭን ሁን ብላችሁ በቃ ትራይ ያደርጋችሁ ነው። ከዛ ስራ ቦታ ስትሄዱ ኔጌቲቭ ይጠብቃችኋል፣ ምናምን ስትም ይጠብቃችኋል። ምን ታደርጋላችሁ ነው አሁን ጥያቄው ያ ነው። ስለዚህ whatever it is never give up ነው ባይዘይ እና አዩት ይሄው እቺ አይጧ ምን አደረገች? ይሄው በቃ በወጥመድ ሊይዟት ሞከሩ። እሷ ምን አድርጋ መጣች? እንዲህ መከላከያ ለብሳችሁ መግባት ነው እንጂ በቃ ጊዜው እኮ ነው። አሁን እኮ በቃ ምን እንዲህ ስትሆን እንደዚህ ነው ምናምን ያልክ እዛው ከገባ በቃ አለቀ ማለት ነው። ስለዚህ ቢ ፖዚቲቭ ኦልዌይስ። ከዛ ሸርተት የሚያደርጋችሁን ነገር አለመቀበል ነው እና እነሱ ደግሞ ያሸንፋሉ። ቅድምም ያልኳችሁ ነው። ቅኖች ናቸው አይደለ? የእግዚአብሔር መንግስት የሚወርሱት የሚለውም እሱን ነውና በደንብ እንድትወስዱልኝ ነው ይሄን ማነሳው። ማይሆን ማይደረግ የሚመስል እንኳን ቢሆን በእንደዚህ መሞከር አለብን ነው እና ጓደኞቻችን ከሆኑም መቁረጥ ካለብን መቁረጥ ነው እና ይሄን ለማምጣት ሁሌ ግን እንዲህ ብናረግ never be careless on your thoughts ነው የምንለው። ሁሌ ሐሳብ ነው ወደ ምን የሚመጣው? ወደ ቃል የሚመጣው ከሐሳብ ነው የሚመነጨው መቼም አይደለ? እንደውም ኩላሊት ያጨሰውን አይደል? ቤተክርስቲያን እኮ በደንብ አድርጋ ነው የምታውቀው ይሄን ባይዘው እና እንደውም ይፍቱን ስንልስ ምንድነው በሐሳብ የተሰራውን አይደል የሚሉት መጀመሪያ በተግባር ያ ማለት እኮ ነው ባይዘው። ስለዚህ ሐሳብ ወደ ቃል ይመጣል፣ ቃል ወደ ቢሄቪየር ይሆናል፣ ቢሄቪየር ወደ ምን ይመጣል ካላችሁኝ ሀቢታችን ነው የሚሆነው እና ያ ሀቢታችን ደግሞ ቫልዩአችን መገለጫችን ይሆናል፣ መገለጫችን ዴስቲኒያችን ይሆናል፣ የመጨረሻችን ምርጫችን ያሆነ ማለት እኮ ነው። ሶ ያ እንዳይሆን ተውታችሁን በደንብ አስቡ። በተለይ ስለ ራሳችሁ የሚሰማችሁ ስሜት እችላለሁ፣ አልችልም፣ እኔ እኮ እንደዚህ ነኝ፣ እኔ እኮ አፋር፣ እኔ እኮ ምናምን የምትሏቸውን ጉዳዮች ጻፏቸውና ዋይ የሚለውን ወደ ኋላ ሄዳችሁ መርምራችሁ አርሟቸው እነሱን። ያን ካረማችሁ በኋላ በትክክል እንዴ በምን ታደሱ አይደል የሚለው ወደ ታድሰን መምጣት አለብንኛ አይካን የሚለውን ማምጣት አለብንና ያ እንዲመጣ ቶቶቻችን ላይ እንስራ ነው። ጨርሻለሁ። ምንድነው የሚለው? እንደምታዩት ነው the only disability in life is a bad attitude ነው የሚለው። ይሄው ልጅቷን አያችኋት? the only disability in life is what? a bad attitude ነው ይላል። ይሄ ነው። ይሄን ካረግን definitely በደንብ ፖዚቲቭ መሆን እንችላለን። እነዚህ ነገሮች ብናደርግ የሚል ነው። I think
ይበቃኛል። በዋናነት የጆብ ሰርችንግ ወይም ደግሞ የስራ ማፈላለግ ክህሎት በምንልበት ጊዜ በራሳችን የምናደርገው የኛ ጥረት ይሆንና ስራው ከተገኘ በኋላ ደግሞ how I can be competitive የሚለውን የምናይበት ይሆናል ማለት ነው። እንዴት ነው ተወዳዳሪ ልሆን የምችለው? ብዙ ጊዜ ወንድማችን ሲሳይም አማረም ያሉት ነገር ስላለ በውድድር ጊዜ ወይም በስራ ማስታወቂያ ተወዳድረን የጽሁፍ ፈተና ተፈትነን ካለፍን በኋላ ኢንተርቪው አለ አይደል? አብዛኛው ልጆች የሚፈተኑት ምን ላይ ነው ካላችሁኝ ኢንተርቪው ላይ ነው። ለምን ትፈራላችሁ? ለምን እንፈራለን የሚለውን አሁን እያየን እንሄድና ዛሬ ዋናው ነገር ፍርሃትን ማስወገድ ነው። ማይሰርቅ ሰው፣ ማይዋሽ ሰው፣ ማያጭበረብር ሰው ለምን ይፈራል? ትህትና ብላችሁት ከሆነ አትህት ወርስ ብላችሁት ከሆነ ቦታው አይደለም። ቦታ አለው። አንደኛ እሱንም መለየት ስለሚያስፈልገን ነው ይህ ስልጣን ያስፈልገው። ካለን ልምድ ኦፍ ኮርስ አንድ 12 ዓመት በመንግስት መስሪያ ቤት ሰርቻለሁ። እኔም ተፈትኜ ነው የገባሁት። ከአንድም አንድ 4 ጊዜ ተፈትኛለሁ በተለያየ መስሪያ ቤት። እኔም መልሶ የመፈተን እድል ገጥሞኛል። በዋናነት ለስራ ፍለጋ ስልጠና በምናዘጋጅበት ጊዜ ከስልጠና በኋላ ምንድነው ልናገኝ የምንችለው የሚለውን እዚህ ጋር እናያለን ማለት ነው። ምንድነው ልናገኝ የምንችለው? በአብዛኛው የስራ ማመልከቻ ሽፋናችን ወይም ደግሞ የጆብ አፕሊኬሽን ሌተር በምንጽፍበት ጊዜ ምንድነው የምንጽፈው? አንድ የተሻለ ሰው የጻፈውን በሙሉ ኮፒ እያደረግን ነው አብዛኞቻችን የምንሄደው። ግን እኔ ያለኝ ታለንት ምንድነው? እዚህ ጋር ያለው ዋናው ነገር ራስን መሆን ነው የሚጠይቀው። ሳምበዲ የጻፈውን ኮፒ ፔስት እያደረግን እንሄድና ምንድነው የጻፍከው ብንባል እንኳን እንዴት ነው የጻፍኩት የሚለውን መልሰን አሳስ ማድረግ አንችልም። ስለዚህ በዋናነት ሰው መጻፍ ያለበት የማንን ነው ከተባለ የራሱንና የራሱን ብቻ ነው መጻፍ ያለበት፣ የራሱን ብቻ። ምክንያቱም እኔ ያለኝ ታለንት እና ሌሎች ወንድሞች ያላቸው ታለንት ይለያያል። ስለዚህ እኔ ያለኝን በዋናነት መሰረት አድርጌ እጽፋለሁ እንጂ የሌሎችን አልጽፍም። ስለዚህ ለተጠየቀው የስራ መደብ ለተጠየቀው ፖዚሽን ሊመጥን የሚችል ምን ማድረግ አለብን? ማዘጋጀትና መጻፍ ስላለብን እሱን እናያለን። ሌላኛው ተሰጥኦን ሙያንና ሌሎች ሊሰፉ የሚችሉ የህይወት ክህሎቶችንና ሌሎች ብቃቶችን መለየት ያስፈልጋል። ምን ክህሎት አለኝ፣ ምን አለኝ የሚለውን መለየት አለብን። በአካባቢያችን ያሉ የስራ ገበያዎችስ ምንድናቸው? እኔ ልሰራቸው የምችላቸው ምንድናቸው? ለስራ ፍለጋ ዋስትና የሚያግዙ ደግሞ የትስስር የድጋፍ እንዲህ የመሳሰሉ ነገሮች ምን ናቸው የሚሉትን ጠቅለል ባለ መልኩ እናያለን። ሌላኛው መረጃ እንዴት ማግኘት እንችላለን፣ አሁን ላይ ባለው ነባራዊ ሁኔታ የስራ ገበያው ምን ይፈልጋል የሚለውንና የት ነው ስራ ያለው። ብዙ ጊዜ ተንከራተናል ሁላችንም ስራ ፍለጋ በወቅቱ ማለት ነው። ግን ደግሞ ከተገኘ በኋላ እንዴት ነው ሰልፍ ፕሬዘንቴሽናችን ምንድነው የሚመስለው የሚለውን የምናይበት ይሆናል ማለት ነው። ከቃለ መጠይቅ በፊት ከቃለ መጠይቅ በኋላና ዲዩሪንግ ኢንተርቪው ደግሞ ምንድነው ማድረግ ያለብን የሚለውን ጠቅለል ባለ መልኩ እናያለን ማለት ነው። እንግዲህ ተሰጥኦቻችንና ክህሎቶቻችንን መለየት ስንል የመጀመሪያው የራሳችን ቴክኒካል ክህሎታችን በትምህርት ያገኘ ነው ምንድነው የሚለውን ማየት ያስፈልገናል። ምንድነው ያለኝ? ፈጣሪያችን ምን ብሎናል? በመጽሐፍ ቅዱስ የቁራን ልጆች ተመልከቱ ብሏል አይደለ? እውራ ሞራን የሚቀልብ አምላክ ይሉናል አይደል አባቶቻችን። ስለዚህ እውራ ሞራ ግን አንድ ስራ ሰርቷል፣ እንዳትሳሳቱ። አይኑን ጨፍኖ አይደለም የተቀመጠው። ምን አድርጎ ነው የተቀመጠው? አፉን ከፍቶ ነው የተቀመጠው። አፉን በከፈተበት ምን ነፍሳቱ ትንኙ ምኑ እየሄዱ አፉ ውስጥ ይገቡለታል፣ በዛው ይውጣቸዋል ማለት ነው። ምግቡን በላ አልበላም። ስለዚህ የኛም ድርሻ አለን። ምን ማድረግ? ጤና የሰጠን እውቀት የሰጠን ፈጣሪ አለ። ስራ ለመፈለግ ደግሞ ምን ማድረግ? መንቀሳቀስ፣ አእምሯችንን ማሰራት። ምክንያቱም እሳት ወማይ አቅረብኩ ለከ ደይዴከ ሀበ ዘፈቀድከ ብሏል አይደለ? እሳትና ውሃ ቀረበልህ ማለት የሚያመዛዝን ጭንቅላትን ሰጠው ሆኖ አይደለ? ስለዚህ የሚያመዛዝን ጭንቅላት ከሰጠን የሚያመዛዝን አእምሮ ከሰጠን የተሰጠንን ጸጋ በአግባቡ ልንጠቀምበት ይገባል ማለት ነው። ከጸጋዎቻችን አንዱ አእምሮ ስለሰጠን ፈጣሪ ይክበር ይመስገን ብለን ወደ ስራ እንሄዳለን ማለት ነው። ያለቀለት የተዋጣለት ባለሙያ በአንድ ጊዜ የሆነ የለም። ምክንያቱም በልምድ የሚመጣ ስለሆነ። ደግሞ ምን ይባላል መሰላችሁ? ክህሎት ያደርሳል፣ ስነ ምግባር ግን ምን ይላል? ያዘልቃል ይባላል። ጥሩ ባለሙያ መሆናችንን የሚረጋገጠው ቴክኒካል ክህሎት ስላለን አይደለም፣ መልካም ስነ ምግባር ሲኖረን ነው። ቴክኒካል ክህሎት ኑሮት የሚሰርቅበት ከሆነ የሚያጭበረብርበት ከሆነ መስሪያ ቤቱ ምን ያደርገዋል? ያባረረዋል። ስለዚህ ክህሎት ያደርሳል፣ ስነ ምግባር ግን ያዘልቃል የሚባለው ለዚህ ነው። ስለዚህ ክህሎትን ከስነ ምግባር ያጣመረ ስለሚሆን የቤተ ክርስቲያን ልጅ ቀጣሪ ድርጅቶች ምን ይላሉ? ይፈልጉናል ማለት ነው።
ይፈልጉናል። ኢን ሚሊየንስ ብር ቢደረድርልኝ የታንስ ዘጃንበር ከሚል ቃል እየሰማሁ ያደግኩ ልጅ አልነከውም፣ ዞሬም አላየው። ስለዚህ የኔ ያልሆነን ያንተ ያልሆነን ነገር ያላስቀመጥከውን ነገር አታንሳ የሚል መጽሐፍ እየሰማ ያደገ ልጅ አይነካም። ስለዚህ ታማኝ ስለሆነ ሙሉ ጉልበቱን ኢንቨስት ስለሚያደርግ ጥረህ ግረህ ብላ የሚለውን ስለሚያውቀው አይነካም፣ ታማኝነት ስላለው። ስለዚህ ቀጣሪ ድርጅቶች ይፈልጉታልና ያን ይዘን ለመገኘት ግን የቸገረችን ነገር አለችና እሷን ፕሊስ እንቅረፋት ምንለው ለዚህ ነው። ሌላኛው ብዙ ጊዜ የሚጠየቁት ምንድነው እንደ ክህሎትም መዳበር ያለባቸው የእንግሊዘኛ ቋንቋ ችሎታ፣ የኮምፒውተር ችሎታ፣ በፍጥነት የመጻፍ ማሽን ኦፐሬተርነት እንዲህ የመሳሰሉት። በአብዛኛው ማሽን ኦፐሬተር ለምሳሌ ኮምፒውተር ይዞ 5 ዓመት 6 ዓመት ኦር ደግሞ 3-4 ዓመት ዩኒቨርሲቲ ተምሮ ይወጣና የማውስ ከርሰሯ ስትሄድበት ተከትሎ የሚወድቅ ታገኛላችሁ። በደንብ ማኔጅ ማድረግ ማይችል ማለት ነው። ስለዚህ ይህንን ደግሞ ከስልኩም ከምኑም መልመድ ይቻላል በቀላሉ። እነኚህ ክህሎቶች ሲኖሩን ተመራጭነታችን እየጨመረ ይሄዳል ማለት ነው። ሌሎች እነኚህ እውቀት ምንላቸው የትኛውም አይነት ዲሲፕሊን ላይ የምንማራቸው ትምህርቶች እውቀት ናቸው። በየትኛውም አይነት የሙያ ዲሲፕሊን የምንማረው እውቀት ነው። እሱን ደግሞ በልምድ በስራ እያላመድ ነው እየዳበረ ሲሄድ ተመራጭነታችን ይጨምራል ነው። ሌላኛው የህይወት ልምድ የምንለው ደግሞ እንግዲህ የተቀጣሪነት ክህሎት ወይም ደግሞ ለመቀጠር የሚያስችለን ምንድን ነው? በአብዛኛው በጎ አመለካከት ሲኖረን፣ በራስ መተማመን ሲኖረን፣ ራስን መግዛት ኢሞሽናል ኢንተለጀንስ የምንለው ማለት ነው። በጥልቀት የማሰብ ችግር መፍታት፣ ትክክለኛ ውሳኔ መስጠት፣ ተግባቦት የመሳሰሉት በጣም ወሳኞች ናቸው። እያንዳንዱ ነገር በአንድ ጊዜ የሚመጣ ስላልሆነ በዋናነት ግን እንድናዳብር የሚፈለገው ከዚህ ስልጠና የሚፈለገው ለራሳችን ያለን አመለካከት ምንድን ነው? አንድ ካምፓኒ ቅድም ዲያቆን ሲሳይ ሲል እንደነበረው ሊቀጥር ኢንተርቪው ሲያደርጋችሁ ምንድን ነው የምትሉት የሚለውን እንደው በተናጠል ብንሰማ ጥሩ። ምክንያቱም ስለምናቅ ለመቀጠር በዚህ አሁን ከዚህ መስሪያ ቤት አንተን ብንቀጥርህ አንቺን ብንቀጥርሽ ምን እንጠቀማለን ብለው ቀጣሪ ድርጅቶች ሲጠይቁ ተቀጣሪው መልስ የለውም፣ አንገቱን ደፍቶ ዝም ነው የሚለው። ያው ስራ ስለሌለኝ ስራ ለመያዝና ራሴን ለመቻል የሚል መልስ የመጨረሻ ሙትቻ የሆነ መልስ ይመጣል። ያን እሱ አይደለም ግን ለምንድን ነው እኛ ብንቀጥርህ ከአንተ ምን እናገኛለን ሲባል በዚህን ያህል ዓመት ትምህርት የዳበረ እውቀት፣ ከዚህ በፊት ደግሞ በግቢ ጉባኤ በሰብሳቢነት፣ በክፍል አስተባባሪነት፣ በመዝሙር ክፍል አገልጋይነት፣ በድራማ ስነ ጽሁፍ እንደዚህ በአገልጋይነት የተለያዩ ድራማዎችን ስነ ጽሁፍ በመጻፍ እንዲህ አገልግያለሁ። ስለዚህ እንደገና ደግሞ በግቢ ውስጥ በነበረኝ ተሳትፎ የነበረኝ ሱታፌ ችግርን በመፍታትና በመሳሰሉት ምን ልዩ ልዩ ልምዶችን አዳብሬያለሁ። ያን በመጠቀም ይሄ ተቋም ያጋጠሙት ችግሮችን በቀላሉ በመፍታት የኔን አስተዋጽኦ በማድረግ ውጤታማ እንድትሆኑ የበኩሌን አደርግላችኋለሁ። ስለዚህ ምርጡ ሰው እኔ ነኝ ማለት አለበት። ለዛ ቦታ ምርጡ ሰው ማን ነው? እኔ ነኝ ማለት አለበት እንጂ ብትቀጥሩኝ እንዲህ ብታረጉኝ ምናምን አንገትን ደፍቶ አያዋጣም። አይናፋርነት እንዲህ ነው ቦታ ላይ ተውት፣ ይቅርባችሁ። ሌላኛው ለራሳችን ያለን ምልከታ እኔ ማን ነኝ ነው የምንለው። ኢንተርቪው ተፈተናችሁ ታውቃላችሁ አይደል? የመጀመሪያው ጥያቄ ምንድነው? ስለ ራስህ ንገረኝ ነው አይደል? እና ሰው ስለ ራስህ ንገረኝ ተብሎ እንዴት ይፈራል? ቤተሰብ ደግሞ ችግሩ ምን መሰላችሁ? ስለ ራስህ ንገረኝ ሲባል ሰው ቁጭልና ስሜ እንትና እባላለሁ በዚህ ዓመተ ምህረት እንዲህ ነገር እዚህ ቦታ ተማርኩ ይላል። ሁሉንም ዘሎት ማለት ነው። ኧረ እባካችሁ መጀመሪያ ተወለዱ። ማን ወለዳችሁ? መጀመሪያ ከአባቴ ከእንትና ከእናቴ ከእንትና በዚህ ቦታ በዚህ ዓመተ ምህረት ተወለድኩኝ። እድሜ ለትምህርት ሲደርስ እንትና ትምህርት ቤት ገብቻ አንደኛ ደረጃ ጨረስ። ክሮኖሎጂካል ኦርደሩን የጠበቀ እንዲሆን ማለት ነው። ታሪካዊ ፍሰቱን የጠበቀ መሆን አለበት እንጂ ሳትወለዱ እንዴት ትምህርት ቤት ትገባላችሁ? መጀመሪያ እንትና ወለዱኝ ብለን እኮ ቤተሰቦቻችንም እንኳን ወለዳችሁኝ ብለን በዛው ማመስገን አለብን። ከዛ በኋላ ነው ወደ ሌላው የሚኬደውና አብዛኛው ሰው የመጀመሪያው ገና ፌለሪቲ የሚገጥመው ስለ ራስህ ንገረኝ ሲባል ስሜን እንትና እባላለሁ በዚህ ሰብጀክት ማተር ዲግሪ ያለኝ ብሎ ቁጭ። መቼ ተማርከው? ሌላ ጥያቄ እንደገና ዓመተ ምህረቱ ሊጠፋው ነው ማለት ነው። አንድ ነገር ከሳታችሁ ደግሞ ሌላ እዛው ላይ የሚነሳ ጥያቄ እናንተኑ ጠልፎ ይጠላችኋል። ስለዚህ በሩን እየዘጋችሁት ነው ማለት ጥያቄ እንዳያስነሳ እያደረጋችሁ ማለት ነው። አሊያ ጥያቄ የወለደው ሌላ ጥያቄ እናንተኑ ጠልፎ እንዳይጠላችሁ ጥንቃቄ ማድረግ ስለሚያስፈልግ ማለት ነው። ሌላኛው እንግዲህ የኛ የራሳችንን ተሰጥኦቻችንና ክህሎታችንን በምንለይበት የመጀመሪያው ራሳችንን መገምገም አለብን። የመጀመሪያው የኛ እሴት ምንለው አለን። እሴት ማለት ምን ማለት ነው? አሁን በየመስሪያ ቤት ውስጥ አንበባችሁ ታውቃላችሁ? እሴቶች ተብለው
ታማኝነት፣ አገልጋይነት፣ ቅንነት ምናምን እንዲህ ነገር ይልና ምናየው ተገላቢጦሽ ይሆናል አልፎ አልፎ። አንዳንዱ ደግሞ በዛው ሆኖ የሚገኝም ያጋጥመናል። ይሁንና ግን እኛ በራሳችን ምን እሴት አለን ነው? ለመማር ዝግጁ መሆን፣ በነፃነት የመኖር፣ በነፃነት የመስራት፣ ለሰዎች ነፃነት መስጠት፣ ራሳችን ነፃ መሆን፣ እንዲህ የመሳሰሉትን ሰብአዊነት፣ ማህበራዊነት፣ ብዙሃነት፣ ፈጠራ እንዲህ የመሳሰሉት አሁን ባለው ነባራዊ ሁኔታ በአንድ እምነት፣ በአንድ ሰፈር፣ በአንድ ምናምን የሚባል ነገር የለም። ምክንያቱም ዓለሙ ድብልቅልቅ ያለ ነው፣ ዳይናሚዝሙ ሀይ ነው። ስለዚህ ያን ማኔጅ ማድረግ ይጠይቀናል፣ ጊዜውን መዋጀት ይጠይቀናል። ጊዜውን የዋጀ ሰው መሆን ይጠይቃል። ሰው ታውቃላችሁ አይደለ? ሰው ዝም ብሎ የሚበላ የሚጠጣ የሚተኛ የሚነሳ ሳይሆን ሰው መሆን ይጠይቃል። ስለዚህ ያን ሰው የምንሆነው ደግሞ የት ስንሆን ነው? ሰይፍ ዘክልያፉ ውስተ ደዊሁ ብላሉ አይደል አባቶቻችን። ስለዚህ በሁለቱም ወገን የተሳለ ሰይፍ ብለን አሁን ባለው እኛ ባለንበት አቋቋም እንተርጉመው። ግን ሰይፍ ዘክልያፉ ደግሞ ሌላም ትርጉም አለው። ለሚያስተምር ሰው ሰይፍ ዘክልያፉ ከተባለ ሲማር ይማራል፣ እየተማረ ያስተምራል፣ እያስተማረ ይማራል ማለት ነው። በሁለቱም ወገን ማለት ሳይማሩ ማስተማር ነውር ነው አይደል? ሳይማሩ ማስተማር ነውር ነው። ለጥፋት፣ ለቅስፈት፣ ለዝቅጠት ነው እንጂ የሚሆነው ሌላ ነገር አያመጣም። ስለዚህ የሚያስተምር ሰው እየተማረ ያስተምራል፣ እያስተማረ ይማራል ማለት ነው። ሰይፍ ዘክልያፉ ማለት እሱ ነው። ሲቀጥልም ደግሞ ዓለማዊንም መንፈሳዊንም ብናውቀው ደግሞ የበለጠ ተመራጭ ተደማጭ ያደርገናል ማለት ነው። አሸናፊዎችም ያደርገናል። ሌላኛው ከክህሎት አንጻር እያንዳንዱ ሰው እንዲኖረው የሚፈለገው በጥልቀት ማሰብ የሚችል ዝም ብሎ ግልብ ያልሆነ ለብ ያልሆነ የሆነ ነገር ሲገጥመው የመጣው ሁሉ ማይወስደው ማለት ነው። የመጣው ሁሉ ማይንደው መሆን አለበት። ስለዚህ በጥልቀት የሚያስብ ዲፕ ቲንከር መሆን አለበት ማለት ነው። ሌላኛው ተንታኝነት ማለት ነገሮችን ትንትን አድርጎ ማስረዳት የሚችል ከመሰረቱ ምንድን ነው ያለው የሚለውን ችግሮቹን በግልጽ ማስረዳት የሚችል የገጠሙትን ነገሮች ማስረዳት የሚችል እንደገና ደግሞ ያሉ ነገሮችን በማስተካከል በመገጣጠም ጥሩ ነገሮችን መምራት የሚችል ከችግር መካከል ደግሞ ምን የሚወልድ መፍትሄ የሚወልድ ጥልቅ ሐሳቢ መሆን ይጠይቃል ማለት ነው። ሌላኛው የእጅ ሙያ ቢኖረን ጥሩ ነው። የእጅ ሙያ ቢኖረን ጥሩ ነው። ሌላኛው ሎጂካል መሆን አለብን። አመክንዮ ኦር ሎጂክ ነው። ሎጂካል መሆን ይጠይቀናል። ለእያንዳንዱ ነገር ኦኬ የሆነ ነገር ሆነ፣ እሺ ከዚያስ ክሮኖሎጂካሊ ኦር ደግሞ ባይ ዲፎልት የሚመጡ ነገሮች አይደሉም። እያንዳንዱ ነገር ምን አለው? መጨረሻው አውትካም አለው። ዋት ዛው ካምት ኔክስት፣ ከዛ ቀጥሎ ሊመጣ የሚችለው ምንድን ነው? እሺ ዛሬ ይህን አረብ ከዚያስ፣ እሱን እያሰብን እንድንሄድ። ሌላኛው ዘ ቤዚክ ዋን ኢዝ ኮሚኒኬሽን። አሁን እርስ በርሳችን እንግባባለን ወይ የሚለው ሌላ ጥያቄ ነው። ጓደኞቻችን እነማን ናቸው የሚለው ሌላ ጥያቄ ነው። የተግባቦት እና የሎጂካል ቲንኪንግ የሚባሉትን ነገሮች ማዳበር ይጠይቀናል። እኔ ምን አለኝ የሚለውን መጀመሪያ ምን አለኝ ብለን ስንጠይቅ ጤና አለኝ፣ ከዛ በኋላስ እነኚህ ከጤና በኋላ የሚመጡ ናቸው አይደል? ከጤና በኋላ የሚመጡ ናቸው። እነኚህን እናይና የመጨረሻ ደግሞ እነኚህ ዝንባሌዎች ማለት እኛ ሆቢ የምንላቸው አሉ አይደለ? ለምሳሌ ማስተዋወቅ፣ አንድ ለሴልስ ኦር የሆነ እንትን የሚገባ ሰው ይህን ስልክ ሽጥልኝ ብዬ ብሰጠው ከእናንተ መካከል ምን ብሎ ነው ማሳመን ያለበት? ለማስተዋወቅ ካሜራው ይህን ያህል ሜጋ ፒክስል ነው፣ ኢንተርናል ስቶሬጁ እንደዚህ ነው፣ ራሙ ይህን ያህል ነው፣ የተለያዩ አፕሊኬሽኖችን አክሰስ ማድረግ ይችላል፣ ልዩ ልዩ ስራዎችን ይሰራል፣ ከዘመኑ ጋር ተራማጅ ነው፣ ከነበሩት በዚህ ይሻላል፣ ዋጋው ደግሞ ምንድን ነው እንዲህ ነው፣ ተደራሽ ነው፣ ባትሪው ረዥም ነው፣ ዱሬብል ነው፣ እንዲህ ማድረግ ትችላለህ፣ የዚህን ያህል ቀን ምን ያህል ዋስትና አለው ብሎ ምን ማድረግ አለበት? ፕሮሞት ማድረግ አለበት። ፕሮሞሽኑ ግን እቃውንም ራሱንም ነው ማስታወቅ ያለበት። ጆብ ፈር ሄዳችሁ ታውቃላችሁ? ጆብ ፈር ማለት ቀጣሪና ተቀጣሪ የሚገናኙበት ቦታ ማለት ነው። ችግሩ የሚመጣው አንደኛ የተስተካከለ ሲቪ አለመጻፋችን፣ ሁለተኛ ነገር ደግሞ እዛ ስንሄድ እኛ የነበረን ፕሬዘንቴሽን የራሱ ቫሊዩ ስላለው ማለት ነው። እነኚህ አይነት ነገሮች ላይ ስንገኝ እንዴት ነው ራሴን ፕሬዘንት ላደርግ የምችለው የሚለውን ማስተዋወቅ የሚለውን በደንብ መያዝ። ሌላኛው ኮሜርሻላይዝ ማድረግ ነው። እያንዳንዱን ነገር ኮሜርሻላይዝ ማድረግ ማለት እያንዳንዱን ነገር ከችግር ተነስተን ምን ማድረግ፣ ንግድ ተኮር ሀሳቦችን ምን ማድረግ ነው ማቅረብ። ምክንያቱም እያንዳንዱ ተቋም ምንድን ነው ፕሮፊት ሜከር ነው።
ለቻሪቲ የተቋቋመ የለም፣ ለጽድቅ የተቋቋመ ካምፓኒ የለም፣ ለትርፍ ነው። ስለዚህ ለማትረፍ ከሆነ እያንዳንዱን ነገር ያለውን ሪሶርስ ወደ ምን መቀየር ይጠይቃል? ወደ ከረንሲ መቀየር። ይሄ ኮሜርሻላይዜሽን ላይ መግባት፣ ወደ ገበያ ወደ ንግድ የማተኮር ስራ መስራት። ሌላኛው ይሄ ፕሮዳክሽን ወይም ደግሞ አምራችነት። አምራችነት ስንል ቁሳቁስ ብቻ አይደለም፣ ሀሳብ ማምረት፣ ጊዜ ማምረት፣ ማትረፍ። ለምሳሌ ኢፊሽንት እና ኢፌክቲቭ የሚለውን መቼስ እያንዳንዳችን ለይተን እናውቃለን። ኢፌክቲቭ እና ኤፊሽንት የሚለውን አሁን የተርሚኖሎጂ ዲፍረንስ ልተነተን አይደለም የሚያነሳውት፣ ግን እኛ ኢፌክቲቭ ኤንድ ኢፊሽንት የሚሉ ነገሮችን ኤፊሽንት መሆን አለብን፣ ውጤታማ መሆን። ኢፌክቲቭ ማለት የትንፍጩ ዱቄቱን አምጪው ነው አይደለ? ኤፊሽንት ማለት ግን እያንዳንዱን በትክክል በአግባቡ መስራት ነው። ስለዚህ እኛ ኤፊሽንት እንድንሆን ያስፈልጋል። ከዛ ኤፊሽንሲያችን ሲለካ ውጤታማ ከሆነን ተመራጭ ማንሆንበት ምንም ምክንያት የለም። ሌላኛው እንግዲህ እየራሳችን ምን አለን የሚለውን የሰዎች ክህሎት፣ ግጭት መፍታት የመሳሰሉት። አሁን ግጭት ማለት ጥቅምን መሰረት አድርጎ ኦር በሰዎች መካከል የሚፈጠር አለመግባባት ማለት ነው አይደለ? እሱ አለመግባባት ቢገጥመን ኢንኬዝ እኛ የምንሰራበት መስሪያ ቤት ላይ ግጭት ቢያጋጥምን በምን አይነት መንገድ እንፈተዋለን የሚለውን ማየት ያስፈልጋል። ይህን ግጭት ለመፍታት 5 አይነት ሜካኒዝሞችን እንጠቀማለን። የመጀመሪያው ምንድን ነው? አኮሞዴሽን። አኮሞዴት ማድረግ ይጠይቀናል፣ መነጋገር ይጠይቀናል። ሌላኛው ኮላቦሬት ማድረግ ይጠይቀናል፣ ኮላቦሬት ማድረግ ይጠይቀናል። ሌላኛው ደግሞ ምንድን ነው? አቮይዲንግ ወይም ደግሞ መሸሽ ነው። ከመጀመሪያውኑ ግጭት ካለበት ቦታ ምን ማድረግ? መሸሽ። ሌላኛው ምንድነው? በየግላችን የየራሳችንን ቃለ መጠይቅ ማድረግ አለብን። እስኪ ቤት ውስጥ ለቃለ መጠይቅ ብቻውን ተዘጋጅቶ የሚያውቅ ብቻውን ለቃለ መጠይቅ ተዘጋጅቶ የሚያውቅ? ይህን ካላደረጋችሁ የዋህ ናችሁ ማለት ነው። ዝም ብሎ እኮ አይመጣም፣ በትሬኒንግ ነው ኤቭሪቲንግ የሚመጣው። ስለዚህ ሰልፍ ትሬን ማድረግ አለብን። የስ ለትሬኒንግ ለኢንተርቪው ሊሄድ ነው የሚሄድበት መስሪያ ቤት የሚጠይቀው ፕሮቶኮል ምንድን ነው? የሚጠይቀው ፕሮቶኮል ምንድን ነው? አለባበሱ፣ የፀጉር ስታይሉ፣ አረማመዱ፣ አነጋገሩ ምንድን ነው የሚመስለው? መረጃ መሰብሰብ ይጠይቃል አይደል? መረጃ መሰብሰብ ደን ሱፍ የሚጠይቅ ከሆነ ካለኝ የራሴን አለያ ከጓደኛዬም ተውሼ ቢሆን እለብሳለሁ። አለያ ደግሞ ፕሮቶኮሉ ሱፍ ሳይሆን አለባበሱ ቢያንስ ቆዳ ጫማ በሱሪ ከዛ በሸሚዝ ኮት ላልደረብ ይችል ይሆናል። ከዛስ ምንድን ነው ማድረግ የምችለው? እንዴት ነው የምናገረው? እስኪ ፍርሃት ያለባቸው ሰዎች ይህን ቴስት አድርጉትና ውሸት አንበሉ። ቤታችሁን ዝጉና ከሰው ጋር እንደምታወሩ ቁጭ ብላችሁ አውሩ። በእርግጠኝነት አፋችሁ ይተሳሰራል። ምክንያቱም ማይንድ ሴታችን አእምሯችን ውስጥ ምን ስላረግ ነው የሚጠይቀኝና የሚያዳምጠኝ ሳምበዲ ያለ ብለን ስለምናስብ እንፈራለን። ከቻላችሁ ትልቅ መስታወት ፊት ለፊት አድርጉና ተለማመዱ። ከዛ በኋላ ማንንም አትፈሩም። አትፈሩም ማለት ግን አዋርዱ ማለት አይደለም። ክብርን በጠበቀ መልኩ ነው የምንናገረው አይደለም። ስለ ራስህ ንገረኝ ስባል አንገቴን ቀና አድርጌ ስሜ ቀጸላ ደምለው እባላለሁ፣ በዚህ ቦታ እንዲህ ነገር ወላጆቼ ወለዱኝ፣ ለትምህርት እስክደርስ ወር ትምህርት ቤት ከመግባቴ በፊት እንደ ገጠር ልጅ ቤተሰቦችን ማገዝ በሚገባኝ አግዣለሁ። ከዛ እንተና የሚባል 1ኛ ደረጃ ትምህርት ቤት ገባሁ፣ እዚህ ተማርኩ። ከዛ ደግሞ እንተና ዩኒቨርሲቲ በዚህ ተመረቁ። ከዛ በፊት ይህን ያህል ዓመት ሌላ ቦታ በዚህ ሰርቻለሁ። አሁን እንዲህ አይነት ልምድ አለኝ። ለዚህ ቦታ የምመጥነው ትክክለኛው ሰው እኔ ነኝ ብዬ አምናለሁ። አለቀ። እንዲያው ብትቀጥሩኝ አንገቴን ምናምን ኧረ እንዴት ብሎ ራስን ማስወደድ ነው። ባለቤት የናቀውን አሞሌ ገዢ አይቀበለውም ሲባል አልሰማችሁም? እና አንገትህን አቀርቅረህ ታዲያ እንድትጋፍጥና ገንዘብ እንድታመጣ ድርጅቱ ከላከ አንገትህን ደፍተህ ልትሸጥለት ነው? አይሆንም። ስለዚህ ትረስት የሚያጡብን ለምንድን ነው ካልን ከመጀመሪያው ነው። ስለዚህ ፈርስት ኢምፕሬሽን ይባላል አይደለ? ፈርስት ኢምፕሬሽን የመጀመሪያው ስራ እሱ ስለሆነ፣ ሌላኛው ለሌሎች ደግነትና ርኅራኄ ማሳየት ይህ ግዴታችን ነው። ሰው በመሆናችን ግዴታችን ነው። ሌላኛውና ዋናው ጉዳይ መደራደር መቻል አለብን። የድርድር ክህሎት ሊኖረን ይገባል። አንዳንድ መስሪያ ቤቶች ምን ይላሉ? ደሞዝ ሲያወጡ ደሞዝ በምን በስምምነት እና ስምምነት ላይ ለመድረስ አንተ ያልከውን ይቀበሉሃል ወይስ እነሱ ያሉትን ነው የምትቀበዩ? መደራደር ይጠይቃል። አሁን ያለው ነባራዊ ሁኔታ፣ የኑሮ ውድነቱ፣ እኔ ያለኝ የሥራ ብቃት፣ ሙያዊ ቅልጥፍና፣ ላመጣ የምችለው ሪተርን
እነኚህ ነገሮች ሲደመሩ እኔ ላመጣላችሁ የምችለው ፕሮፊት ይህን ያህል ስለሆነ እኔ የሚገባኝ ዋጋ እንደዚህ ነው እላለሁ። ከዛ ደግሞ ድርጅቱ የራሱን ያመጣል፣ የራሱን አመክንዮ ያመጣል። ከዛ በኋላ ምንድነው የምናደርገው? ወደ ምን እንመጣለን? ወደ መሀል እንመጣለን፣ ወደ ስምምነት እንመጣለን ማለት ነው። መሀል ላይ ምን አለ? ድርድሩ ላይ የጥቅም ግጭት ነው አይደል ያለው? እኔ ይሄን ያህል ሺህ ብር ክፈሉኝ፣ እነሱ ደግሞ ምን አድርግ፣ ቀንስ፣ ጨምር። ቅድም ያልነው ምን አለን? ምን እናደርጋለን? ኮላቦሬት እናደርጋለን ማለት ነው። እንተባበራለን ማለት ነው። እንተባበራለን ኦር ደግሞ በሌላ በምን በሰጥቶ መቀበል መርህ አንደኛው የግጭት መፍቻ አይደል? ሰጥቶ መቀበል መርህ ምን እናደርጋለን? እንስማማለን ማለት ነው። ሌላኛው ለስራው አካባቢ የሚሆን ተስማሚ የስራ ቋንቋ መጠቀም ይጠይቃል። ለመመዝገብም ስንሄድ ምን እንጠቅ? ለምሳሌ በአንዳንድ ተቋማት ስንሄድ እንዴት ነው መናገር ያለብን? ልመዘገብ ነው የመጣሁት መዝግቢኝ ምናምን አይደለም ማለት ያለብን። ምንድነው ማለት ያለብን? መስሪያ ቤቶች ላይ ስንገባ ለመመዝገብ ስንገባ ምንድነው ማለት ያለብን? አክብሮታዊ የሆኑ ቃላት አሉ አይደለ? እንግዲህ ስማቸው ባጅ ላይ ተለጥፎ ካገኘን ወይዘሮ አቶ አላያም ከዚህ የተሻለ ሌላ ማለት ሌላ ላቅ ያለ ማዕረግ ካላቸው ያን ተጠቅመን መጥራት፣ አሊያ ደግሞ እባክዎትን አንቱ ብለን ስምን ባንጠራ እባክዎትን ለመመዝገብ ለዚህ ነበር የመጣሁት የት ጋ ነው ብለን መጠየቅ ነው አይደለ? ልመዘገብ ነበር። ማነው የሚመዘግብ? ግብረ ገብነት የጎደለው አነጋገር ማለት ነው። ገና ከዚህ ይጀምራል እና ደግሞ ምን ይባላል በአማርኛ? ከአነጋገር ይፈረዳል ከአያያዝ ይቀደዳል ይባላል አይደለ? ስለዚህ አነጋገሩ ገና ሳትጀምረው ምን አይነቷ ናት ምን አይነቱ ነው የሚል ሌላ ስዕል ይለጠፍብናል ማለት ነው። እንደዛ እንዳይሆን መጠንቀቅም ያስፈልጋል። ሌላኛው ሁሉንም ተግባራት የሥራ ልምዶቻችንን ሲቪዎቻችን ላይ ማካተት አለብን። የሥራ ልምዶቻችንን ማለት ነው ከዚህ በፊት የሰራናቸው በትምህርት ቤት በክበብ አስተባባሪነት ኢቭን በክፍል አለቃነት የሰራንበት ከሆነ እንጽፈዋለን። ምክንያቱም የሊደርሺፕ ካፓሲቲ ምን አድርገንበታል? ዴቨሎፕ አድርገንበታል። ስለዚህ በዚህ ጊዜ የስቱደንት ኮኦርዲኔተር ሆኜ ሰርቻለሁ ከዚህ ጊዜ እስከዚህ ጊዜ እንዲህ እያለን ማካተት አለብን ማለት ነው። ሌላኛው ተሳትፈንባቸዋል ብለን የምናስባቸውን ችሎታዎች ሁሉ ምን እናደርጋለን? ሰርተፊኬቱ ካለን ምኑ ካለን አብረን ምን እናደርጋቸዋለን? አታች እናደርጋቸዋለን። ለምን ካልን ተመራጭ ለመሆን ሌላ ምንም የለውም። ተመራጭ ለመሆን እችን አብሪቬሽን ታውቋታላችሁ? እችን አብሪቬሽን ታውቋታላችሁ? አሁን በአማርኛ ጥድመተ ይላል አይደለ? ማለት እነኚህ እዚህ ጋር የተቀመጠው አሁን ከዚህ በፊት ችግሮች ምናምን ተብሎ የሆነ ሌላ ስም ይሰጠዋል። አሁን እዚህ ጋር ያለው ምን ተግዳሮት ተብሎ ተቀምጧል። ጥንካሬ፣ ድክመት፣ መልካም አጋጣሚና ተግዳሮቶች ወይም ደግሞ ሊመጡ የሚችሉ ችግሮች። በእንግሊዝኛው ደግሞ ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ ኤንድ ትሪት ተብሎ ተቀምጠዋል። ምንድናቸው የኛ ያሉን ጥንካሬዎች ምን ናቸው? ምን ክህሎቶች አሉኝ የሚለውን ለይተን ማውጣት ይጠይቀናል። ምንድነው ያለኝ? እዚህ አካባቢ ተምር ያለው በዚህ እንዲህ ዲግሪ ያለኝ በዚህ ሰርተፊኬት አለኝ እንዲህ አይነት ሾርት ተርሞችን ወስጃለሁ እንዲህ ብለን እንጽፋለን። የኮሙኒኬሽን ስኪል አለኝ፣ ጥረት ያሉ ቋንቋዎችን ይህን ያህል ቋንቋ እችላለሁ፣ እንዲህ የሚሉ ነገሮች እንደ ክህሎት እንወስዳለን። ሌላኛው ከማንም ጋር ተግባብቼ መኖር እችላለሁ ብለን እናስቀምጣለን። ሌላኛው እንደ መልካም አጋጣሚዎች ምን ወስደው ደግሞ በመረጡት የሥራ መልክ ለመሰማራት ምን ምቹ ሁኔታዎች አሉ የሚለውን እናያለን። ምቹ ሁኔታዎች እነኚህ ምቹ ሁኔታዎች ምንድናቸው የሚለውን እናያለን። ሌላኛው እንደ ፈተና ወይም ደግሞ ድክመት የሚወስዱት በህይወት የመሻሻል የምፈልጋቸው ጉዳዮች ምን ናቸው፣ ማሻሻል የምፈልጋቸው ክህሎቶች የትኞቹ ናቸው፣ ድክመት የሆኑት ማለት ነው። ሳይት ኦፍ ኢምፕሩቭመንት የሚባሉት መሻሻል ያለባቸው እነሱን ለይተን እናያለን ማለት ነው። ሌላኛው የተግዳሮት ብለን የምንወስዳቸው አሁን ላይ ባለው ሁኔታ ከኔ ጋር ማይሄዱ የሥራ መደቦች፣ አጋጣሚ የተወዳዳሪ መብዛት እንዲህ የመሳሰሉት ደግሞ እንደ ተግዳሮት ብለን ልንወስዳቸው እንችላለን። ከነኚህ ከተወዳዳሪዎቻችን ጋር የበለጠውን ለመገኘት እኛ ራሳችንን ምን ማድረግ ነው? ፐርሰናል ዴቨሎፕመንት ፕላን ማዘጋጀት ይጠይቀናል ማለት ነው። ያን ፐርሰናል ዴቨሎፕመንት ፕላን ካዘጋጀን በኋላ ራሳችንን በየጊዜው ምን ማድረግ? ትሬን ማድረግ። ያን ትሬኒንግ ግን ሰው ሊሰጠንም ላይሰጠንም ይችላል። ራሳችን ትሬን ማድረግ በምን? ቅድም እንዳልኩት ቤት ዘግተን መለማመድ ሊሆን ይችላል። ሌላኛው መረጃና እቅድ ማዘጋጀት ነው። የራሳችንን እቅድ ማዘጋጀት አለብን። ስራ ለመፈለግም እቅድ ያስፈልጋል። በነገራችን ላይ ዝም ብሎ ደመነፍሳዊ መሆን የለብንም። ጥንቅቅ አድርገን መለማመድ ስላለብን ማለት ነው።
ስለዚህ የመጀመሪያውና የራስ መግለጫ ስም መቀየር አንዱ ቦታ ላይ ዳንኤል አንዱ ቦታ ላይ ኤርምያስ መሆን የለብንም። ስም አንድ ነው አይደል? ስም አንድ ነው። የራሳችን የሆነ አንድ ቋሚ መጠሪያ ስም ሊኖረን ይገባል። ማን ስባል የምናገረው ማለት ነው። 2 እና 3 የምጠቀም ከሆነ ግን አንደኛው ሌላ ከሆነ ማን ላይም ኮንፊውዥን ይመጣል አይደል? አንድ እሱ ነው። ሌላኛው የትምህርት ደረጃ የትምህርታችንን በሙሉ በትክክል ማስቀመጥ አለብን። ሁሉንም በትክክል ማስቀመጥ አለብን። ከቅርቡ ጊዜ በመጀመር ማለት ለምሳሌ ማስተርስ ያለው መጀመሪያ ሲቪው ላይ የሚያካትተው አናት ላይ የማስተርስ ከዛ እያለ በደረጃ እየደረደራቸው ይሄዳል ማለት ነው። የሥራ ልምድ እናስቀምጣለን። ከዛስ ስልጠናና ያገኘነው እውቅና ካለ ለምሳሌ በዩኒቨርሲቲ ቆይታችሁ በክበባት ተሳትፎ የምስክር ወረቀት ያለው ካለ እሱን ያካትታል ማለት ነው። ሌላኛው ተጨባጭ የሆኑ ክህሎቶችን ማካተት፣ የቋንቋ የንግግር ችሎታ። በነገራችን ላይ የቋንቋ ችሎታ የሚለው ላይ አብዛኛው ሰው እንግሊዘኛን ኤክሰለንት ስፒከር፣ ኤክሰለንት ሊስነር፣ ኤክሰለንት ራይተር ብሎ ይጽፋል አይደል? ግን ኢዚት ሪል እውነት ነው አይደለም። ሪል የሆነውን ነገር ግን ብንጽፍ ጥሩ ነው። ያው የገጠሙን ነገሮች አሉ ብዙ ጊዜ የምናያቸው። አቡነ ጎርጎርዮስ አስተማሪ ሲቀጥር የግዕዝ ችሎታ ያለው ቢሆን ይመረጣል የሚል እንትን ስላለ ማይችሉትን ግዕዝ ብለው የጻፉ ሰዎች አጋጥሞኝ ያውቃል። ግን ደግሞ ፏል ከስትሉት ማይመልስ ማለት ነው። እንደዛ አይደለም። ይሄ ሲሙሌሽን አያዋጣም፣ ማስመሰል ነው። ትክክለኛውን የኛ ችሎታ የሆነውን በተለይ በርካታ የሀገር ውስጥ ቋንቋ የምንችል ከሆነ ተመራጭ እንሆናለን። የሀገር ውስጥ ቋንቋ አሁን ኢምፖርት ኤክስፖርት እንዲህ የመሳሰሉት የሥራ ቋንቋቸው እንግሊዘኛ የሆኑት ላይ አክቲቭ መሆን ይጠይቃል። ሞር ደግሞ የሴልስ እና የመሳሰሉት እንደዚህ ከሌሎች ከብዙ አገራዊ ኢንቫይሮንመንቶች ላይ የሚያገናኙ ከሆነ ደግሞ መልቲ ሊንጓል ብንሆን ይጠቅመናል እንጂ አይጎዳንም። ከጅምሩ ቋንቋ መግባቢያ ነው እንጂ ሌላ ትርጉም አይሰጠውም። ስለዚህ እሱ ቢኖረን ይመከራል። ሌላኛው ለስራ ፍለጋ የሚረዱ መልካም ነገሮች ምንድን ናቸው የሚለውን ብዙ ጊዜ በየአካባቢያችን የመንግስት ድርጅቶችና ሌሎች የመሳሰሉ ነገሮች ይኖራሉ። እነሱን ማየት ነው። ክህሎቶች አሉን ወይ? ምን አይነት ናቸው? ምን አማራጮች አሉ? ካለን ሙያ ጋር ዝምድና አላቸው ወይ? የሚሰሩ የግል ድርጅቶች የት ናቸው? እንዲህ የመሳሰሉትን መረጃዎችን የምንሰበስብባቸው መልካም አጋጣሚዎች ምን አሉ የሚለውን ጠቅለል አድርገን እናያለን ማለት ነው። እንግዲህ የመጀመሪያው የምንጠቀመው ስልት ምንድን ነው? ቅድም እንዳልኳቸው ኔትወርኪንግ ነው። ኔትወርክ የምናደርገው ከማን ጋር ነው? የመጀመሪያው ኔትወርክና የተጣራ መረጃ የሚደርሰን ከማን ነው ካልን ከቤተሰብ ነው አይደል? የሚጀምረው የመጀመሪያው ከቤተሰብ ነው። ከዛ በኋላ ግን ሙያዊ ኔትወርክ የሚባለው ምንድን ነው? ለስራ ፍለጋ የሚያግዘን ከማንኛውም ሰው ጋር ኔትወርክ እናደርጋለን። ለምሳሌ አሁን የምሰራበትን የስራ መስሪያ ቤት ማስታወቂያ እኔ አላየሁትም፣ ራሴም አልተመዘገብኩ። ለፈተናም ሲሄድ ያስመዘገበኝ ሰው ነው እንጂ ወሰደኝ፣ ቦታውን አላውቀው። የጠቀመኝ ምኑ ነው? ኔትወርኪንግ። ከዛ ሰው ጋር ያለኝ ምን ግንኙነት የፈጠረው። ስለዚህ ብቻችንን ሮጠን ስለማንደርስበት ምን ይጠይቀናል? ኔትወርክ ማድረግ ይጠይቀናል። አሁን አንደኛው ኔትወርክ ምንድን ነው ካላችሁ እኛ የፈጠርነው ግሩፕ አለ አይደለ? አሁን እናንተን የጠራንበት የቴሌግራም ግሩፕ አለ አይደለ? እሱ አንደኛው ኔትወርክ ነው ማለት ነው። ያገኘነውን የሥራ አጋጣሚ ጋዜጣም ላይ ይሁን ኦንላይን ሚዲያ ላይ ያሉትንም ኦር ደግሞ በራሳቸው ዌብሳይት ላይ የጻፉ ድርጅቶችን ስናገኝ ኮፒ እናደርግና አምጥተን እዚህ ጋር ፖስት እናደርጋለን። ማንኛውም ይሄዋል። እናንተ ሳታዩት እኔ የእናንተ አይን ሆንኩ ማለት ነው። ኔትወርክ ኖረን ማለት አንድ አይን ሁለት አይን የነበረን ሰዎች ሚሊዮን አይን እንዲኖሩን አደረግን ማለት ነው። ስለዚህ እሱን መጠቀም ይጠይቃል። ሌላኛው የኦንላይን የዲጂታል ስራ ሰሌዳዎች አሉ። እነኚህ የተለያዩ ስራዎችን ምን የሚያደርጉ ፖስት የሚያደርጉ የሚለጥፉ። ስለዚህ እነዚህ ዌብሳይቶች ላይ ዲጂታል ሚዲያዎች ላይ እንገባና ምንፈልገውን የስራ መደብ ሰርች እናደርጋለን፣ እናገኛለን ማለት ነው። ኦንላይን ሚዲያውን መጠቀም ይጠይቃል ከኔትወርክ ባሻገር። እነኚህ ደግሞ የተለያዩ ማለት አሰሪና ሰራተኛን በቀጥታ የሚያገናኙ አጋጣሚዎችም አሉ። እነሱንም እንጠቀማለን። ሌላኛው ቀጣሪዎች አሉ። ብዙ ኩባንያዎች ክፍት የስራ መደቦችን ለመሙላት የሰራተኛ ኤጀንሲዎችን ይጠቀማሉ። ማስታወቂያ ከሚያወጡ ይልቅ እነኚህን የሚቀጥርላቸው ኤጀንሲዎች አሉ። ከእነሱ ጋር በመነጋገር የእነሱን ስራ እንዲሰሩላቸው ማድረግ ይችላሉ። ሰው በዛ መሰረት ይከናወናል። ሪፈራል ማጣቀሻ መጠቀም ማለት ለምሳሌ ማህበረ ቅዱሳን ላይ በዚህ አገልግያለሁ በግቢ ጉባኤያት፣ ለዚህ ደግሞ እንዲህ እንላለን። ኦር ማህበረ ቅዱሳን ደግሞ ምን ያደርጋል? እነኚህ ሰዎች እኔ ጋር ሰርተዋል፣ እነሱን ብትቀጥሯቸው ምን ትጠቀማላችሁ የሚል ለቀጣሪ ድርጅቶች ሪፈር ያደርገናል ማለት ነው። ሪፈራል ማለት እነሱን። ሌላኛው ቅድም እንዳልኩት ጆብ ፈር ነው። ቀጣሪና ተቀጣሪን የሚገናኙበት ማለት ነው። ባለፈው ያልኳችሁ አዲስ አበባ ዩኒቨርሲቲ ይህን ያዘጋጃል ብዙ ጊዜ። እዛ ላይ ብዙ ባንኮች
እና ፋብሪካዎች፣ ኢንሹራንስ ካምፓኒዎች ምን ያደርጋሉ? የሰራተኛ ሲቪ ለመቀበል ይሄዳሉ። ያኔ እናንተ ራሳችሁን ምን ማድረግ ነው? አዘጋጅቶ ጽድት ያለ ሲቪን አዘጋጅቶ መገኘት፣ ራስን ለምርጫ ማዘጋጀት ማለት ነው። የምርጫ ቅስቀሳ ሰምታችሁ አታውቁም እንዴ? ስለዚህ ያን የምርጫ ቅስቀሳ እኛ አፕላይ ማድረግ ራሳችንን ለመመረጥ ቅስቀሳ የምናደርግበት ነው። ጆብ ፈር የመሳሰሉትን መጠቀም ይጠይቃል። የኩባንያ ድረገጾች አሉ። የኩባንያ ድረገጾችን መጠቀም በየቀኑ ብሮዝ ብናደርግ አብዛኞቹ ትልልቅ ካምፓኒዎች የሚያደርጉት ድረገጻቸው ላይ ስራ ይለቃሉ። እሱን ብሮዝ ማድረግ እኔ ያየሁትን ወደ እናንተ ማምጣት ሳምበዲ ያየውን እንደዚህ በማድረግ እርስ በርስ በመተጋገዝ የምናይባቸው ስልቶች ቴክኒካል የሆኑ እነኚህ ናቸው ማለት። ሌላኛው ደግሞ ደውለን እንዲህ አይነት መደቦች ላይ ሰራተኛ ከፈለጋችሁ አማያባይል ማለት አለብን አለው ብለን ኮንታክት ማድረግ። ሌላኛው ብዙ ጊዜ በዩኒቨርሲቲ ቆይታችን የምናውቃቸው የኢንተርንሺፕ ወይም የስራ ላይ ልምምዶች አሉ። እነኚህ ምንድነው? አብዛኞቹ ሰዎች እዛው የመቅረት እድላቸው ብዙ ነው፣ በጣም ብዙ። ለምን? ቅድም እንዳልኩት በጣም ዴዲኬትድ ሆነው ይሰራሉ። አሁን የኛ የሚጎድለን ዴዲኬሽን ነው። ያን ዴዲኬት ሆነን የምንሰራ ከሆነ ካምፓኒዎቹ በራሳቸው ጊዜ ምን ያደርጉልናል? አትሂዱብኝ ይሉናል ማለት ነው። ምክንያቱም ፍላጎታችን ያሉ ቴክኒካል ክህሎታችን ያሉ መጨረሻ ደግሞ ምናችን ኤፊሽንሲያችንን ይለካሉ። እንዲህ አይነት ውጤታማ ሰራተኛ ካገኙ ለምን ይለቁታል? አትሂድብኝ ይላሉ። እንዲህ አይነት ነገሮች ስለሚኖሩ እነሱንም በአግባቡ። ሌላኛው በማመልከቻ መጠየቅ፣ ማመልከቻችንን ደግሞ ትህትና በተሞላበት መልኩ መጠየቅ ያስፈልገናል ማለት ነው። በጋዜጣ ስራዎች ይወጣሉ። በተለይ አዲስ ዘመን እንደ ሪፖርተር ብዙ ጊዜ የምናያቸው ናቸው። ሌላኛው የስራ ማመልከቻ በምንጽፍበት ጊዜ ይሄን መምሰል አለበት ነው። ቤዚካሊ የመጀመሪያው ለምን እንደምንጽፈው የመጀመሪያ ቀን አለ፣ የቀጣሪ ድርጅት ስም አለ፣ የስራ መደቡ አለ፣ የስራ ማመልከቻ ደብዳቤ እንልና ዲር ሰር እንላለን አይደል? ከዛ ቀጥሎ የምንጽፈው ግን ምን አለ? ክፍል 1 ላይ ምክንያቱ ለምንድን ነው ይህን ማመልከቻ የምጽፈው? እንትና ጋዜጣ ላይ በወጣው በዚህ መሰረት ይህን ስላየው ብለን እንጽፋለን። ምክንያቱ ሁለተኛ ላይ ፍላጎቱን እንጽፋለን። ከዛ ቀጥሎ ደግሞ መዝጊያና ጥሪ ማቅረቢያ ብትጠሩኝ እመጣለሁ የሚለውን እንጽፋለን ማለት ነው። ዘን ከሰላምታ ጋር ብለን እንፈርማለን። ለምሳሌ እዚህ ጋር አንድ እንትን ልውሰድ። የመረጥኩት ፐርፐዝሊ እዚህ ጋር የጻፍኩት ቀለል ያለ ስራ ነው። አብዛኞቻችን ቀለል ያለ የምንለው ማለት ነው። ግን ደግሞ ትልቁ አገልግሎት ትልቅ መሆን ቢፈልግ ያገልግል አይደለም? ትልቅ አገልግሎት የሚሰጥ የሥራ ዘርፍ። ለምሳሌ እዚህ ጋር ያለው ምንድነው? ሶስቱንም መጀመሪያ ላይ ያየናቸውን ክፍሎች ይዟል። ዋና ምክንያቱ በሰኔ 23 2015 በፌስቡክ ላስተዋወቁት የሥራ መደብ በከፍተኛ ፍላጎት ለማመልከት ነው። ስለዚህ መጀመሪያው ምንድነው? ፍላጎት ነው ብለናል አይደለ? ሁለተኛው ዘርፍ ላይ ደግሞ ምን ማሳመን ነው። እንዴት ብለን ነው የምናሳምነው? የሥራ መደቡ በጣም ይማርከኛል። ከዚህ በፊት ያለኝ ጠንካራ ቴክኒካልና ተግባራዊ ተሞክሮ እንዲሁም የትምህርት ዝግጅት ለዚህ የሥራ መደብ ከፍተኛ ተወዳዳሪ እንደሆነ ያደርገኛል ብዬ አምናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን በባለፈው ሳምንትና በዛሬው ዝግጅታችን ለስራ ፍለጋ የሚያስፈልጉ ክህሎቶችን ማለትም አዎንታዊ አመለካከት ከማዳበር ጀምሮ የሲቪና የማመልከቻ ደብዳቤ አዘገጃጀት እንዲሁም ከቃለ መጠይቅ በፊትና በቃለ መጠይቅ ወቅት ሊኖሩን የሚገቡ ዝግጅቶችን በተመለከተ ለእናንተ ለተመልካቾቻችን ስናቀርብላችሁ የነበረው መርሃ ግብር ይህን ይመስል ነበር። ብዙ ቁም ነገር እንዳተረፋችሁበት ተስፋ እናደርጋለን። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ ቸር ሰንብቱ። በሃይማኖት ጽናት ለተተከለ ሰው መታወቂያ ጽድቁ ፍሬ ትሩፋት ነው። ሰነፍ በእምነት ብቻ ብርቱም በምግባር እድናለው የሚል ከቶ ከሰው አይኑ እምነትና ምግባር የተባበሩለት